ሰላም እንደምናችሁ። እ፣ እንኳን ወደዚህ ኦንላይን ሴሽን በሰላም መጣችሁ። እ፣ ያው የተወሰነ ኢንትሮዲውስ ለማድረግ ያህል እ፣ ዛሬ ይህንን ሴሽን ሞዴሬት የማደርግላችሁ እኔ ናሆም መላኩ ነኝ። 20 ዓመት በላይ ኢንፍራስትራክቸሮችን ዲዛይን፣ ኢምፕሊመንት እና ሴኪዩር በማድረግ ኢንተርፕራይዝ ኔትወርኮችን፣ ቴሌኮሞችን እና ግሎባል ሰርቪስ እና ኮንሰልቲንግ ካምፓኒ ላይ ሰርቻለሁ። እንዲሁም ደግሞ የካታሊስት ኢንፎርሜሽን ቴክኖሎጂ ሰርቪስስ ፋውንደር እና ሲኦ ነኝ። የዛሬው ሴሽናችን ስለ ዋየርለስ ኔትወርክ ይሆናል። ዋየርለስ ኔትወርክን ፕላን ማድረግ፣ ዲዛይን ማድረግ፣ ከዛ ደግሞ ኢምፕሊመንት ወይም ደግሞ ዲፕሎይ ማድረግ ይሆናል። በኢንተርፕራይዝ ኔትወርኮችም አካባቢ ማለት ነው። ይሄ ትሬኒንግ ሴሽን እንግዲህ ከካታሊስት ኢንፎርሜሽን ቴክኖሎጂ ሰርቪስስ ጋር በመተባበር ትልልቅ ፕሮፌሽናሎችን በኢንዱስትሪው ላይ የሰሩ ቫሊድ የሆነ ኤክስፒሪየንስ ያላቸው ቴክኒካል ስኪልም የማኔጅመንት ስኪልም ያላቸውን ሰዎች ኢንቫይት የምናደርግበት ነው። ብሪፍሊ ኢንትሮዲውስ ለማድረግ ካታሊስት ኢንፎርሜሽን ቴክኖሎጂ ሰርቪስስ ካታሊስት ኢንፎርሜሽን ቴክኖሎጂ ሰርቪስስ በኢትዮጵያ ውስጥ ለመጀመሪያ ጊዜ ሰልፍ ፔስድ የሆነ የሲስኮ ሰርቲፊኬሽን ትሬኒንግ ሲሲኤንኤን እና ሲሲኤንፒን የሚሰጥ ተቋም ነው። ይህን ትሬኒንግ የሚሰጠው በኦንላይን በለርኒንግ ማኔጅመንት ሲስተም አማካኝነት ለኢንዲቪጁዋልስ እና ለኦርጋናይዜሽኖች ነው። በለርኒንግ ማኔጅመንታችን ውስጥ ወደ 400 በላይ የሚሆኑ ቱቶሪያል ቪዲዮዎች ፕሮዲውስ ተደርገው ይገኛሉ። አጠቃላይ ደግሞ ቨርቹዋል ላቦችን ቴክኒካል ስኪልን ቢውልድ ለማድረግ የሚረዱ ቨርቹዋል ላቦችን እና ሲሙሌሽኖች ከ200 በላይ ይገኛሉ። አጠቃላይ የትሬኒንግ ኮንተንቱ ከ80 ሰዓት በላይ የሚፈጅ ይሆናል ማለት ነው። እንደገና ደግሞ ባይ ዊክሊ ደግሞ የተለያዩ ቴክኖሎጂዎች እንደዚሁ ኢቮልቭ እያደረጉ ሲመጡ ደግሞ እንደ ሁኔታው ኮንተንት የምንጨምር ይሆናል ማለት ነው። በባለፈው ሴሽን የምታስታውሱ ከሆነ ለሁለት ልጆች ይህንን የሲሲኤንኤ ትሬኒንግ ጋር በተገናኘ የመጀመሪያውን ትራክ ፎር ፍሪ አክሰሰብል አድርገናል። በዚህ ሴሽንም አክቲቭ የሆኑ ፓርቲሲፓንቶችን ፍሪሊ ትሬኒንጉን ትራክ አንድን በተመለከተ እንዲሁም ደግሞ ትራክ ሁለት ላይ ትራክ አንድ የወሰዱ ልጆች ሁለት ልጆች ስለሆኑ ወደ ትራክ ሁለት እና ወደ ትራክ አንድ ፍሪ ሴሽኖች ፍሪ ትሬኒንግ ኮንተንት ዴሊቨር የምናደርግ ይሆናል። በተለይ ትራክ አንድ አዲስ ሰዎች ለሆናችሁ አክቲቭሊ ፓርቲሲፔት እንድታደርጉ ኢንከሬጅ እናደርጋለን። ትሬኒንጉን የምንሰጠው በዛ መልክ ስለሆነ ማለት ነው። እንዲሁም ደግሞ ኦርጋናይዜሽናችሁን ትሬኒንግ ኮንተንቱን በኤልኤምኤስ ሰብስክራይብ ለማድረግ ከተፈለገም ደግሞ ዌብሳይታችን ላይ ዝርዝሩ ኮንቴንት ስላለ ዝርዝር ኮንታክት እንትናችን ስላለ በዛ ኮንታክት ማድረግ ትችላላችሁ። እንደ ሴሽን ሃውስኪፒንግ ሁልጊዜ እንደምናደርገው ሁልጊዜ ማይካችንን ሚዩት እናደርጋለን። ከዛ በኋላ ጥያቄዎች ሲኖሩ ብቻ ማይካችን ኦን አድርገን ማውራት ትጀምራላችሁ ማለት ነው። ይሄ ጥያቄ ካለ በተቻለ አቅም አክቲቭሊ ፓርቲሲፔት አድርጉ። ምክንያቱም ይሄ ቱዌይ ቢሆን ጥሩ ነው። ምክንያቱም ቴክኒካል ነው። እያንዳንዳችሁ የተለያየ ኤክስፒሪየንስ ሊኖራችሁ ይችላል። ያንን ኤክስፒሪየንሳችሁን እዚህ ሼር አድርጋችሁ ከኛም እንደገና ደግሞ ከእናንተም ደግሞ የሚማሩ ሰዎች ስላሉ እንደዛ ብታደርጉ ጥሩ ነው። ስለዚህ እንደዛ በጣም ኢንከሬጅ እናደርጋለን። ኪውሬስ ሁኑ፣ ኮላቦሬት አድርጉ። በዛ መሰረት እንግዲህ ሪስፔክትፉል በሆነ መንገድ ሴሽናችንን እንቀጥላለን ማለት ነው። ማንኛውም ጥያቄ ካላችሁ በቻት ማድረስ ትችላላችሁ። ከዛ ጊዜውን ጠብቀን እናደርሳለን ማለት ነው። የዛሬውን ትሬኒንግ የሚሰጠን ሄኖክ ሲሳይ ይባላል። ሄኖክ ሲሳይ የቴክኖሎጂ ኮንሰልታንት ነው። ከ17 ዓመት በላይ በፕራይቬት ሴክተር በፋይናንሻል ኢንስቲትዩሽን እና በሎካል እና ኢንተርናሽናል ኤንጂኦ ላይ ኤክስፒሪየንስ ያለው ልጅ ነው። ቴክኒካል ነው። እንዲሁም ደግሞ አሁን ደግሞ አፍሪካን ኤክስፒ አሶሲዬሽን የሚባል ካምፓኒ ጋር ቴክኖሎጂ ኮንሰልታንት ሆኖ እየሰራ ይገኛል። ይህ ሴሽን
አጠቃላይ እንግዲህ ሁለት ሴሽን ይሆናል ብለን እናስባለን፣ ፓርት ዋን እና ፓርት ቱ። የመጀመሪያው ሴሽን ሊትል ቢት ሞር ቴዎሬቲካል ሊሆን ይችላል። ምክንያቱም መጀመሪያ ቲዎሪ ሳትረዱ ኮንሰፕቶችን ሳትረዱ ወደ ቴክኒካል ነገር ወደ ዲዛይኑ ዲፕሎይመንቱ መሄዱ ያው ሚስቴክ ነው የሚፈጥረው፣ ወይንም ደግሞ ያንን ማድረግ በትክክል ትክክለኛውን ችሎታ አይሰጥም። ስለዚህ በተወሰነ ቴዎሬቲካል ነገር አለው፣ ፕራክቲካል ለማድረግ በተወሰነ መንገድ ይሞክራል። ከዛ ደግሞ ከዚህ በኋላ የሚቀጥሉት ሁለተኛው ሴሽን ላይ ደግሞ ሞር ቴክኒካል ይሆናል ማለት ነው። ለሰጣችሁን ጊዜ አመሰግናለሁ። ሄኒ ትሬኒንግህን ያዘጋጀውን ኮንተንት መጀመር ትችላለህ። አመሰግናለሁ። እሰማለሁ? ይሰማል? አመሰግናለሁ። ሁላችሁም እንኳን ደህና መጣችሁ። እንግዲህ ዛሬ በተወሰነ መልኩ ቴዎሬቲካል ሊሆንባችሁ ይችላል። ስለዚህ ግን በጣም ኢምፖርታንት ነገሮች ናቸው ዲስከስ የምናደርጋቸው። የዛሬውን እንግዲህ ስንቀጥል ለምንድን ነው ዋየርለስ የምንለው፣ ዋየርለስ ኔትወርክ ለምን አስፈለገ፣ ለምን እንማራለን የሚለውን ነገር በተወሰነ መልኩ እሄድበታለሁ ማለት ነው። ምክንያቱም ይሄ በጣም አስፈላጊ ነው። ሜይ ቢ በፊት የነበረው ስለ ዋየርለስ የነበረው አስተሳሰብ እና አሁን ያለው አስተሳሰብ አንድ ስላልሆነ ማለት ነው። ስለዚህ አሁን ዋየርለስ አይታችሁ እንደሆነ ኢትስ ዋይድሊ ዩዝድ ነው በቤት ውስጥ፣ በፐብሊክ ቦታዎች፣ በኤርፖርት፣ በኮፊ ቦታዎች ምናምን በደምብ በብዛት ነው ጠቀሜታ ላይ የሚውለው ማለት ነው። ከዛ በኋላ ደግሞ ከዛም ውጭ ደግሞ በጣም ኮንቪኒየንት ነው። ሞስት ኮንቪኒየንት ነው ኢንስቶል ለማድረግ፣ ቀለል ያለ ነው። በአሁኑ ሰዓት ደግሞ ሞቢሊቲ የሚባለው ኮንሰፕት መጥቷል። ሰዎች በያሉበት ሆኖ ኮኔክትድ መሆን ይፈልጋሉ እና ይሄ የሞደርን ላይፍ ስታይል ራሱ ሪኳየር የሚያደርገው ነው እና በዋየርለስ ላይ ደግሞ ብዙ የመጡ አድቫንስመንቶች አሉ። አሁን ለምሳሌ ሃይ ስፒድ፣ አሁን በፊት የነበሩት ዋየርለሶች በጣም ያን ያህል ፈጣንም አልነበሩ። ሞር ዋየር ነው ፕሪፈር የምናደርገው፣ ግን በጣም ሃይ ስፒድ የሆነ የዋየርለስ ስታንዳርዶች መጥተዋል። ሌተንሲያቸው በጣም ሎው ነው። በክራውድድ ቦታዎች ላይ በጣም ፐርፎርም ያደርጋሉ። ከዛ በኋላ ደግሞ ከዋየርድ ኔትወርክ ጋር ያለው ደግሞ ኦልሞስት እየበለጠው መጥቷል። አሁን ባሉት ሌተስት ስታንዳርዶች በጣም የተሻለ የፍጥነት፣ የተሻለ ፐርፎርመንስ፣ የተሻለ ሌተንሲ ላይ መጥተዋል። አሁን ኤግዛምፕል በምናይበት ሰዓት ላይ ለምሳሌ የዋይፋይ 7 ከረንትሊ የከረንት ስታንዳርድ የሆነው ኦልሞስት በ3 ፍሪኩዌንሲ ይሰራል። በ2.4 ጊጋሄርዝ፣ በ5 ጊጋሄርዝ፣ በ6 ጊጋሄርዝ ይሰራል እና እስከ 46 ጊጋቢት ፐር ሰከንድ ቴዎሬቲካል ስፒድ ማለት ነው ይላል ማለት ነው። ስለዚህ ቴዎሬቲካል ስፒድ ማለት ቴዎሬቲካሊ በዛ ነው፣ ግን ሊቀንስ ይችላል። በኢንቫይሮንመንታል በአዘር ፋክተሮች ሊቀንስ ይችላል። ስለዚህ 46 ጊጋቢት ፐር ሰከንድ ማለት በጣም ትልቅ ባንድዊድዝ ነው። በጣም ትልቅ ባንድዊድዝ። አይ ቲንክ 2015 አካባቢ ጀስት ለማለት ኢትዮጵያ ከጅቡቲ የሆነ አፕግሬድ ስታደርግ 35 ጊጋቢት ፐር ሰከንድ ነበር እንደ ሀገር አፕግሬድ ያደረግ ነው ማለት ነው። እና አስቡት እንግዲህ አንድ የዋየርለስ ዲቫይስ በዋይፋይ 7 እስከ 46 ጊጋቢት ፐር ሰከንድ ማለት ቀላል አይደለም እና ቴዎሬቲካል ቢሆንም ራሱ እና ያ ፊገር በጣም ነው እና በዚህ ምክንያት ዋየርለስ ራሱ በጣም አስፈላጊ እየሆነ መጥቷል። ብዙ የሞባይል ዲቫይስ ተፈብርከዋል። አሁን ለምሳሌ ላፕቶፕን በተመለከተ ስማርትፎኖች፣ ስማርት ቲቪዎች፣ የአይኦቲ ዲቫይሶች፣ ዌረብል የሆኑ ዲቫይሶች፣ ሴንሰሮች መጥተዋል እና ሁሉም ኮኔክቲቪቲ ዲማንድ ያደርጋሉ። ከክላውድ ጋር በጣም ሃይሊ ኢንተግሬትድ ናቸው። ስልኮቻችን በታዩ ፎቶ አንስተን ወዲያውኑ ክላውድ ላይ ነው ስቶሬጃቸው የሚሆነው። የስትሪሚንግ ሰርቪሶች አሉ፣ ሁሌም በእንቅስቃሴ ላይ ሆነ የምንጠቀማቸው ማለት ነው። በዛ ምክንያት የዋየርለስ እንትናችን በጣም ጨምሯል። ኢንስታሌሽን ኮስቱን ደግሞ ሪላቲቭሊ አነስተኛ ነው። ቀለል ያለ ነው። ኤክስፓንድም ለማድረግ ቀለል ያለ ነው ከዋየርዱ ጋር ኮምፔር ስናደርገው ማለት ነው። በዛ ምክንያት ኮንቪኒየንትና ኢንስቶል ለማድረግ የሚልበት ነው። በዚህ ምክንያት ወደ ዋየርለስ እየሄድን ነው። ዲማንድ ደግሞ ከፐብሊክም ከፕራይቬት ሴክተርም እየመጣ ነው። ምክንያቱም አፕሊኬሽኖች በእንቅስቃሴ ላይ የሚደረጉ አፕሊኬሽኖች አሉ። የዋየርለስ ሴኩሪቲ ሲስተሞች አሉ። ዋየርለስ አይስፒዎች አሉ። አሁን በእኛ ሀገር አልተለመነም እንጂ ፉሊ ከትላልቆቹ አይስፒዎች ወስደው በዋየርለስ ደንበኞቻቸውን ሰርቭ የሚያደርጉ አሉ። ስለዚህ ዋየርለስ አይስፒ ደግሞ ዊስፕ ይባላሉ።
ዋየርለስ ካምፓስ የተባለ ደግሞ የተለያዩ ዲዛይኖች ይደረጋሉ። ላይክ ሞቢሊቲን ኮር ፋንክሽን ያደረጉ ማለት ነው። በዚህ ምክንያት እንትን ብለናል። ስለዚህ ይሄ ሁሉ ነገር መጥቶ ዋየርለስን አለማወቅ እንትን ነው ማለት ነው። ግን ዋየርለስ ደግሞ ቀላልም ስለሆነ በአብዛኛውን ጊዜ በጣም ሞስት ሚስ አንደርስቱድ ተብሎ እንትን የሚባል ነው የሚወሰድ ቴክኖሎጂ ነው። ምክንያቱም ሴታፕ ለማድረግ ቀላል ነው፣ ግን ሴታፕ ያደረግነው ዋየርለስ ግን ትክክለኛ ኦፕቲማይዝድ ነው ወይ ኤፌክቲቭ ነው ወይ የሚለውን ነገር በተወሰነ መልኩ ቴዎሪቲካል ነገሮች እናነሳለን። ከዋየርለስ ጋር ሪሌትድ የሚሆኑ ነገሮችን እናያለን። ከዛ የተወሰነ ደግሞ ፕራክቲካል ሊሆኑ የሚችሉ ነገር እናይና አንድ ቱል መጨረሻ ላይ ያሳያቸዋለሁ። የቴዎሪቲካል ኮንሰፕቶቻችን ጠቅላላ አድርጎ የሚያሳየን ቱል ማለት ነው። ስለዚህ በዛ መልኩ እንትን እንላለን እንቀጥላለን ማለት ነው። ስለዚህ በተወሰነ መልኩ ስለ ዋየርለስ ሂስትሪ ብሪፍሊ እንትን ልሂድበት። ስለዚህ የመጀመሪያው በ1890ዎቹ የዋየርለስ እንትን አይነት እንትን ኮሚኒኬሽን የተደረገው በ1890ዎቹ ነው። በሞርስ ኮድን በመጠቀም በዛን ሰዓት ነው ኦልሞስት ተጀመረ ተብሎ የሚታሰበው ማለት ነው። ከዛ በኋላ የፖስት ዋር ላይ በሁለተኛው ዓለም ጦርነት አካባቢ በሚሊተሪ ኤሪያ ልክ እንደ ማንኛውም የኢንተርኔት እንትን ቴክኖሎጂ ሪሰርች አካባቢ ነበረ። ስለዚህ አሁን የምንለውን ለዋይፋይ እና ለሴሉላር ኔትወርክ ፋውንዴሽናል የሚሆነው የኔትወርክ እንትን በሚሊተሪ ሪሰርች ኤሪያ አካባቢ ዴቨሎፕመንት ሲያደርጉ ነበር። ፍሪኩዌንሲዎችን፣ ስፔክትረም ቴክኖሎጂዎችን ሲሰሩ ነበር ማለት ነው። በሶስተኛ ደረጃ ደግሞ በርዝ ኦፍ ዋይርለስ ዴታ ኔትወርክ የሚባለው በፊት የነበረው ዳታ ኖርማሊ ኮሚኒኬሽን ነው እንጂ ዳታ አይዝም ነበረ። ይሄኛው ግን በ1970 እስከ 90ዎቹ ያለው የዋይርለስ ኔትወርክ በርዝ ተብሎ የሚታስበው ነው። ይህም የሆነበት ምክንያት ምንድነው? IEEE የሚባል የስታንዳርድ ኦርጋናይዜሽን አለ፣ በኋላ እናየዋለን። እነሱ የመጀመሪያውን 802.11 የሚለውን ስታንዳርድ በ1997 ታወጡ ማለት ነው። ስለዚህ በዚህ ሰዓት የነበሩ የዋይርለስ ኔትወርኮች በጣም ስሎው ነበሩ፣ ውድ ነበሩ። እንትናቸው ጥቅማቸውም ደግሞ አሁን ለምሳሌ በዌርሃውስ ላይ እንደ ባርኮድ እና እንትን ስካነር ነበር የምንጠቀመው። ኦልሞስት ስፒዳቸው 2 ሜጋቢት ፐር ሰከንድ አካባቢ ነበር እና ስለዚህ የመጀመሪያው ዋይርለስ እንትኖች በጣም አነስ ላለ በጣም ኒች ኤሪያ ላይ ነበር የሚሰሩት ማለት ነው። ቀጥሎ ያለው ኢራ ደግሞ ኮመርሻላይዜሽን ኤንድ ግሮዝ ምንለው ነው። ይሄ ማለት ምንድን ነው? በ2000 አካባቢ ነው ዋይፋይ ቢካምስ ሜይንስትሪም፣ በቤቶችም በየኦፊሱም የምንጠቀመው አይነት ሆነ። ላፕቶፖች ሺፕ ሲደረጉ ከቢልቲን ዋይርለስ ኔትወርክ ጋር መምጣት ጀመሩ። የፐብሊክ ሃትስፓቶች በየቦታው እንትን ማለት ጀመሩ። ካፌ፣ ኤርፖርት ምናምን የሚባለው ኤሪያ ላይ መስፋፋት ጀመሩ። ከዛ እንትን ኦልሞስት ማስ አዳፕሽን ነበር። ኢንተርኔት ሲታሰብ አብሮ ዋይፋይ አብሮ ይመጣል። ሴኪሪቲ ግን በዚህ ሰዓት ላይ በጣም ዊክ ነበር። ስለዚህ እነዚህ ሚዲየም ኦርጋናይዜሽን ናቸው ኢንተርፕራይዝ ኦርጋናይዜሽን የሚባሉት ኦልሞስት ቶሎ አልተቀበሉት። ምክንያቱም ሴኪዩር አልነበረም፣ ቶሎ ሀክ ይደረግ ነበር። የሴኪሪቲ ፕሮቶኮሎቹም ጥሩ አልነበሩም። ስለዚህ እንደ ባንክ ኢንተርፕራይዝ አካባቢ የነበሩት እነሱ ብዙም እንትን አላሉትም። ከዛ በኋላ የነበረው የሞባይል ሬቮሉሽን ነው። ስለዚህ በዚህ ሰዓት ላይ ስማርትፎኖች በጣም ተፈበረኩ። አይፎን፣ አንድሮይድ እንትኖች መጡ 2010 አካባቢ ነው። ከዛም በጣም የዋይርለስ እንትን ጨመረ ትራፊኩ ማለት ነው። ስለዚህ ቪዲዮ ስትሪሚንጎች፣ ሶሻል ሚዲያዎች፣ ክላውድ አፕሊኬሽኖች የመጡበት ሰዓት ነው። በዚህ ሰዓት ላይ እንግዲህ ጥሩ የሚባሉ ስታንዳርዶች መጥተዋል። አሁን ለምሳሌ የ802.11 የምንለው ስታንዳርዶች የታዩበት እንትን ነበርና ስለዚህ አይኦቲም አካባቢ የጀመረበት ሰዓት ነው። ቀጥሎ ያለው ደግሞ ከ2020 ደግሞ እስካሁን ያለው ነው። ይሄ ደግሞ በጣም ሃይ ዴንሲቲ ስማርት የሆኑ የኮኔክቲቪቲ የዋይፋይ 6E ስታንዳርዶች የወጡበት ነው። በጣም ሎው ሌተንሲ ያላቸው፣ ፐርፎርማንሳቸው በጣም ጥሩ ነው፣ ስፒዳቸው በጣም ጥሩ ነው፣ ሴኪሪቲያቸውም ተሻሽሎ መጥቷል። በክራውድድ ቦታዎች ላይ ጭንቅንቅ በሆኑ ቦታዎች ላይ ዋይርለስን መጠቀም የሚችሉ ያለውን ፍሪኩዌንሲ ቻናል ኦፕቲማይዝ ማድረግ የሚችሉ ናቸው እና በስኬል ደረጃ በፐርፎርማንስ ደረጃ ሪላያብሊቲ ደረጃ ጨምሮ የመጡ ናቸው። ስለዚህ ይሄ ብሪፍሊ ጀስት የዋይርለስ ሂስትሪ ለማሳየት ያህል ነው። ከታች የምታዩቸው ሰዎች አንዳንዶቹ የሚታወቁ ናቸው። እንደ ኒኮላ ቴስላ፣ እንደ ማርኮኒ፣ እንደ ቶማስ ኤዲሰን አይነት ሰዎች በተወሰነ መልኩ ከፍሪኩዌንሲ ጋር በተያያዘ ከኤሌክትሮማግኔቲክ ስፔክትረም ጋር በተያያዘ ለዋይርለስ መፈጠር እዚህ መድረስ ኮንትሪቢዩት አድርገዋል ማለት ነው።
ስለዚህ ቀጥለን ደግሞ የምናያቸው የስታንዳርድ ኦርጋናይዜሽኖች ናቸው። ስለዚህ ስታንዳርድ ኦርጋናይዜሽኖች አንደኛው በጣም የሚታወቀው አሁን አብዛኛውን ጊዜ 802.11 ብለን እንትን ስንል የሚታወቀው የኢንስቲትዩት ኦፍ ኤሌክትሪካል ኤሌክትሮኒክስ ኢንጂነርስ የሚባለው IEEE ይባላል። እነዚህ የ802.11 ዋየርለስ ላይ የሚሰራ ወርኪንግ ግሩፕ አላቸው። ስለዚህ ይሄ ወርኪንግ ግሩፕ ትንሽ ወርኪንግ ግሩፕ አይደለም፣ በጣም እንትን ነው፣ ላይክ ሰፋ ያለ ነው። ኦልሞስት ከ900 እስከ 1000 የሚደርሱ ኢንዲቪጁዋሎች እንደ ሜምበር ሆኖ ኮንትሪቢዩት የሚያደርጉበት ስታንዳርዶችን የሚያወጡበት ነው። ከ150 እስከ 200 የሚደርሱ ኦርጋናይዜሽኖች እንትን ላይ አባል ሜምበር ኦርጋናይዜሽን ሆነዋል። አሁን ለምሳሌ እነ ሲስኮ ላይክ የዋየርለስ ላይ የሚሰሩ ማኒፋክቸሮች አባል ሆነው እንትን የሚሉ ናቸውና ኦልሞስት ወደ 20 አገር ስፓን የሚያደርግ እንትን ያላቸው ምንድነው ኤግዚስተንስ ነው ያላቸውና ኦልሞስት ባለፈው አይ ቲንክ ሜቢ የናሆም ሴሽን ላይ 802.3 ስታንዳርድን የኢተርኔት ስታንዳርድን አይ ቲንክ የሆነ ነገር ነክቶስ ነበር መሰለኝና ስለዚህ እሱን የሚያወጡት እነዚህ ናቸው IEEE ይባላሉና ሁለተኛው ደግሞ IETF ይባላሉ። IETF ማለት የኢንተርኔት ኮሚቴ ኦፍ የኔትወርክ ኢንዱስትሪ ላይ የሚሰሩ የኢንተርኔት ኮሚቴዎች ናቸው። ሶ የነሱ ሃይ ኳሊቲ የሆኑ ቴክኒካል ኢንጂነሪንግ ዶክመንቶችን የሚያወጡ ናቸው። እነዚህም ደግሞ ከዋይፋይ ጋር በተያያዘ በጣም ብዙ ቴክኒካል ዶክመንቶች ያወጣሉ እና ይሄም ቴክኒካል ዶክመንት ላይክ ለማኒፋክቸሮች ምናምን ነገር እነሱም አባል ሆነው እንትን የሚሉበት ስለሆነ IETF ኢንተርኔት እንዲሻሻል፣ ዲቫይሶቹ የተሻለ ፐርፎርም እንዲያደርጉ፣ ሞር ሴኪዩር እንዲሆኑ፣ ኳሊቲያቸው እንዲጨምር ብዙ ዶክመንቶችን የሚያወጡ ኦርጋናይዜሽን ነው። በሶስተኛ ደረጃ ደግሞ የምናየው የዋይፋይ አላይንስ የሚባለው ነው። ዋይፋይ አላይንስ ዋናው ጥቅሙ ምንድን ነው? በተለያዩ ማኒፋክቸር የሚደረጉ እነዚህ የዋይርለስ ዲቫይሶች እርስ በርስ ኢንተሮፐረብል ናቸው የሚለውን ነገር ኢንሹር ማድረግ ነው። ይሄኛው ቤዚክሊ ለከስተመሮች ነው። ምክንያቱም ከስተመሮች እንዳይቸገሩ፣ ለምሳሌ ከሲስኮ የተገዛውንትን ሌላ ቬንደር ጋር ሲሄድ ኮምፓተብል እንዲሆን ያለምንም ችግር እንትን እንዲል። ስለዚህ ይሄ አሹራንስ ማለት ነው ለከስተመሮች ለሚገዙ ሰዎች ማለት ነው። ስለዚህ በተወሰነ መልኩ እንትን የአይትሪፕሊን ለማየት ያህል እነዚህ ምንድን ነው የሚያደርጉት? IEEE አሚና የዋይፋይ ላንስ IEEE ስታንዳርድ ያወጣል። ስታንዳርድ ሲያወጣ ማኒፋክቸሮች ግን የመከተልም ያለመከተልም እንትን አላቸው። ምክንያቱም ስታንዳርድ ኦርጋናይዜሽን ጀስት ስታንዳርድ ያወጣሉ እንጂ ኢንፎርስ አያደርጉትም። ኦኬ። ስለዚህ የመጀመሪያዎቹ የዋይርለስ ኔትወርኮች ኢንተሮፐራቢሊቲ ችግር ነበረባቸው። ስለዚህ የተለያዩ ማኒፋክቸሮች ዲቫይሶችን እንትን ያደርጋሉ፣ ግን ይስራ የሚለው ነገር ግን እንትኑን እየጎዳው ሴክተሩን እየጎዳው መጡ። ስለዚህ የተወሰኑ እነዚህ ማኒፋክቸሮች አብረው ተገናኙና እንትን እርስ በርስ ኢንተሮፐራብል እንዲሆኑ የሚሰሩበትን ፍሬምወርክ እንትን ለማለት ተስማሙ ማለት ነው። ስለዚህ አንድ ዲቫይስ ወይም ደግሞ የሆነ ሲስኮ የሚባል እንትን ዲቫይስ ሲያመርት ያ ነገር ሌላ ቬንደር ጋር ሄዶ ኢንተሮፐራብል ለመሆኑ ልክ እንደ አሹራንስ እንደ ሲል ነው፣ እንደ ስታምፕ ነው የሚደረገው እና ይህንን አብዛኞቹ የዋይፋይ እቃዎች ከጀርባ ስታዩ ዋይፋይ አላይንስ ሰርቲፋይድ እና ስለዚህ ሰርቲፋይድ ነገር ነው የሚያደርጉት ማለት ነው። ስለዚህ ይሄን ሰርቲፊኬሽን ያገኘ ማለት እንትን ምንድነው ትርጉሙ ምንድነው? በሚኒማል ኮንፊግሬሽን ወይም ደግሞ ኦልሞስት አት ኖ ኮንፊግሬሽን ከሌሎቹ ጋር ቬንደሮች ጋር እንትን ማለት አለበት። ኦልሞስት እንደ ፕላግ ኤንድ ፕሌይ መስራት፣ ኮምፓተብል ኢንተሮፐረብል መሆን አለበት የሚለውን ነገር ነው እንትን የሚሉት። ስለዚህ ይሄ መፈጠሩ ጥሩ ነው። ምክንያቱም መጀመሪያ ኢኒሻሊ 1999 አካባቢ እንትን ዌካ ነበር የሚባለው የዋየርለስ ኢተርኔት ኮምፓቲቢሊቲ አላያንስ ነበር የሚባለው። ኦልሞስት በ2002 አካባቢ ነው ወደ ዋይፋይ አላያንስ የተቀየረው ማለት ነው። ስለዚህ እነዚህ ስታንዳርድ ኦርጋናይዜሽኖች በጣም አስፈላጊ ናቸው። ምክንያቱም ስታንዳርድ ያወጣሉ ኳሊቲ ሴኪዩሪቲን በተመለከተ። ከዛ ይሄ የዋይፋይ አላያንስ ደግሞ ለየት ባለ መልኩ ለዛ ነው ለብቻው እንትን ያደርጉት። ለየት ባለ መልኩ እነዚህ ዲቫይሶች ኢንተሮፐረብል ናቸው ወይ ሌላ ኢንቫይሮንመንት ላይ ቢገቡ የሚለውን ነገር ሰርቲፋይድ የሚያደርግ ነው። ስለዚህ ይሄ የዋይፋይ አላያንስ ኦልሞስት ከ900 በላይ ሜምበር ካምፓኒዎች አሉት። የዋይርለስ ቴክኖሎጂ ማኒፋክቸር ላይ የሚሰሩ ናቸው ማለት ነው። ስለዚህ እንደ ኤግዛምፕል ለምሳሌ ይሄኛው ከሰርቪስ ፕሮቫይደሩ የምናገኘው የኮኔክቲቪቲ እንትን ነው። ስለዚህ ከጀርባው ስታዩት የዋይፋይ ሰርቲፋይድ ይላል። ስለዚህ ይሄን ነው የሚያደርገው ይሄ ድርጅት ማለት ነው። ስለዚህ ዋይፋይ ሰርቲፋይድ ከሆነ ይሄኛው የትኛውን ቦታ ላይ ገብቶ ኢንተሮፐረብል እንደሚሆን አሹራንስ ነው ለኮንሱመሩ ለሚገዛው ሰው ማለት ነው። ስለዚህ ይሄ የመጣው ግን አሁን ዲስ ዴይስ እንደዚህ ይሄን ስናወራ
እንትን ሊመስል ይችላል። ምንድነው ላይክ በጣም ሲምፕል ነገር ይመስላል። በዛን ሰዓት ላይ በጣም ችግር ስለነበረ ሴክተሩንም ሊጎዳው ሲል ነው እነዚህ ኦርጋናይዜሽኖች ተሰባስበው ኦኬ ይሄን ነገር እንትን ያው ሁላችንም ይዞ ከሚጠፋ አንድ ነገር እንስራ ብለው እንትን ወደዚህ የመጡት ማለት ነው። ቀጥሎ የምናያቸው ሬጉሌተሪ ቦዲዎች ናቸው። ስለዚህ ሬዲዮ ፍሪኩዌንሲ እንግዲህ ዋይፋይ የሚጠቀመው ሬዲዮ ፍሪኩዌንሲ ነው የሚጠቀመው። ስለዚህ አየር ላይ ሬዲዮ ፍሪኩዌንሲ ያለ ላይክ እንደ ዌቭ ፎርም የሚሄድ ማለት ነው። ስለዚህ ይሄ ሬዲዮ ፍሪኩዌንሲ በየቦታው ነው ኤግዚስት የሚያደርገው ማለት ነው። ስለዚህ ያ ማለት ምንድን ነው? አንድ ሰው የሆነ ሬዲዮ ፍሪኩዌንሲ እንደፈለገ የሚጠቀም ከሆነ የሌሎቹንም የመረበሽ ነገር ሊኖረው ይችላል። ስለዚህ አሁን እኛ በቤታችን ምናምን ነገር ኮንሰፕት ነው የምናየው፣ ግን በከተማ ልናየው እንችላለን፣ በሀገር ደረጃ ልናየው እንችላለን። እና ስለዚህ ያንን ሬዲዮ ፍሪኩዌንሲ ማኔጅ የሚደረግበት ሬጉሌተሪ ቦዲዎች አሉ የተለያዩ ማለት ነው ከግሎባል ጀምሮ። ስለዚህ እነዛ እንትን ማኔጅ ለማድረግ የተለያዩ እንትኖች አሉ። ከዚህ ውስጥ አንዱ አይቲዩ ነው። አይቲዩ ግሎባሊ ያለውን ነገር ከሀገራት ከሀገራት የሚለያዩበትን ፍሪኩዌንሲ ማኔጅ ያደርጋል፣ ኢንፎርስ ያደርጋል፣ ህግ ያወጣል። አቱ ደግሞ የሚባል አለ። አቱ የአፍሪካን ቴሌኮሙኒኬሽን ዩኒየን ነው። እሱም ደግሞ እንደ ሪጂናል ኮኦርዲኔተር ነው። በአይቲዩ ስር ሆኖ የአፍሪካን ፍሪኩዌንሲዎችን ኮኦርዲኔት የሚያደርግ ማለት ነው። ልክ እንደ ሬጉሌተሪ ኮኦርዲኔሽን ቦዲ ነው። ከዛ ካንትሪ ዋይዝ ደግሞ የኢትዮጵያን ቴሌኮሙኒኬሽን ኢትዮጵያን ኮሚኒኬሽን አውቶሪቲ አለ። ስለዚህ ይሄም ደግሞ ሬጉሌተር ነው። ስለዚህ ሬጉሌተር ማለት ተቆጣጣሪ ባዲ ማለት ነው። ስለዚህ አሁን ለምሳሌ እንደ ኤግዛምፕል ናሽናል ባንክ ባንኮችን ለባንኮቹ ሬጉሌተር ነው። ስለዚህ ይሄም ደግሞ ለምሳሌ ኢትዮጵያን ኮሚኒኬሽን አውቶሪቲም ኢትዮጵያ ውስጥ በቴሌኮሙኒኬሽን ሴክተር ላይ ለሚሰሩ እንትኖች ተቆጣጣሪ አካል ነው ማለት ነው። ስለዚህ ኢትዮ ቴሌኮም እነ ሳፋሪኮምም ሪፖርት ሳይሆን ኦልሞስት በዛ በኢትዮጵያን ኮሚኒኬሽን አውቶሪቲ ቁጥጥር ውስጥ ነው የሚሰሩት። ኢትዮጵያን ኮሚኒኬሽን አውቶሪቲ በሚያወጣው ህግ ነው የሚሰሩት። ስፔሻሊ ዋይፋይን በተመለከተ ስፔክትረም እንዴት ይጠቀማሉ፣ ፍሪኩዌንሲ እንዴት ይጠቀማሉ የሚለውን ነገር ህግ የሚያወጣው ላይሰንስ እንትን የሚለው እሱ ነው። ስለዚህ አይቲዩ በምናይበት ሰዓት ላይ አይቲዩ ግሎባሊ የዓለምን እንትን በሶስት ሪጅን ከፍሎ ነው እንትን የሚለው። ስለዚህ የእኛ የአፍሪካ ሪጅን ዋን ይባላል። በእኛ ሪጅን ውስጥ ኢሮፕ፣ አፍሪካ፣ ሚድል ኢስት እና የተወሰነ ፓርት ኦፍ ኖርዝ ኤሽያ ይታያሉ ማለት ነው። ስለዚህ አይቲዩ አንደርስታንድ እንድታደርጉ አይቲዩ በጣም በቴሌኮሙኒኬሽን ሴክተር ላይ ሃይሊ ኢንቮልቭ ናቸው በየሀገሩ ማለት ነው። ስለዚህ ያው ለምሳሌ ኢትዮጵያ ውስጥ በጣም ዲቴይል ሪፖርት አላቸዋል። ለምሳሌ ምን ያህል 4G ኮኔክትድ የሆነ ሰው አለ፣ ምን ያህል 3G ነው 2G ነው የሚለውን ነገር ዳታው በጣም እነሱ የሚያገኙት እንትን አለ እና በእያንዳንዱ ሀገር ቴሌኮሙኒኬሽን ሴክተር ላይ ሃይሊ ኢንቮልቭ ናቸው። አብዛኛውን ጊዜ ከኢትዮጵያን ኮሚኒኬሽን አውቶሪቲ ጋር ምናምን ነገር ወይ ኢቨንት ምናምን ሲያዘጋጁ ታይቻላችሁ እና ዲቴይል ሪፖርት አንዳንድ ዝም ሰርች ብታደርጉ ከኢትዮጵያ ጋር የተያዘ ሪፖርት እነሱ የሚያወጡት ሪፖርት አለ ማለት ነው። እሱን ሪፖርት ሌላ ቦታ ኖርማሊ ላይገኝ ይችላል በቀላሉ ማለት ነው። ስለዚህ አይቲዩ ጀስት አንደርስታንድ እንድታደርጉት ነው። ስፔሻሊ ከሴሉላር ኔትወርክ ጋር ከዋይርለስ ኔትወርክ ሴሉላር ኔትወርክ ራሱ ሬዲዮ ፍሪኩዌንሲ ስለሚጠቀም ከዛ ጋር በተያያዘ እንደ ግሎባል ሬጉሌተሪ ቦዲ ነው። እንትን የኢሮፒያን የራሱ አለው። ኖርዝ አሜሪካን ኤፍሲሲ የሚሉት የራሳቸው አላቸው ማለት ነው። ኦኬ ቅድም የስታንዳርድ ኦርጋናይዜሽኖች አይተን ነበር አይደለ? አይትሪፕሊ አይተን ነበር። ስለዚህ የኢንስቲትዩትስ ኦፍ ኤሌክትሪካል ኤንድ ኤሌክትሮኒክስ ኢንጂነርስ እንትን ነገሮችን ሁሌም ኢኖቬት ነው የሚያደርጉት። ሂውማኒቲን ለመጥቀም አይነት ነገር ነው። ስታንዳርድ በማውጣት የተለያዩ ስታንዳርዶችን ያወጣሉ እና እነዚህ ኦልሞስት በተለያየ ጊዜ የወጡ ስታንዳርዶች ናቸው ማለት ነው። የላይኛው ሌጋሲ የሚለው ኦልሞስት ቀርቷል። ኦልሞስት 802.11 ቢ ኤ ጂ ኤን እያለ ይቀጥላል ማለት። ስለዚህ ዓመተ ምህረቱን ያሳያል መቼ እንደወጣ እንትን ምንድነው ምን አይነት ፍሪኩዌንሲ የሚጠቀመው ብሎ ያሳያል። 2.4 ጊጋሄርዝ እና 5 ጊጋሄርዝ የሚጠቀሙ የተወሰኑ አሉ ስታንዳርዶች። ስፒዳቸው ደግሞ ምን ያህል ነው? ይሄ ቴዎሬቲካል ስፒድ ሊሆን ይችላል። ከዛ በኋላ ደግሞ ልክ ያገኙት ኢምፕሩቭመንት ያመጡት ይሄ ስታንዳርድ ያስገኙ ኢምፕሩቭመንት ምንድን ነው? ኦኬ በፊት 2.4 ላይ ሲሰራ የነበረው ወደ 5 ጊጋሄርዝ እንዲሰራ ነው? ሬንጁ ነው ኤክስቴንድ ያደረገው ወይስ መልቲፕል ኢንፑት እና መልቲፕል አውትፑት እንትን በማለት ቻናሉ ምንድነው ዲቫይሱ ኮሚኒኬት የሚያደርግበትን ስፒድ ጨምሮታል? ስለዚህ በዚህ ሌቭል የተለያዩ ስታንዳርዶች እየወጡ እንትን የሚሉ ናቸው።
ይሄ ብቻ አይደለም ስታንዳርዱ፣ ኔክስትም አለ። ስለዚህ እስከ ቅርብ ጊዜ እስከ ዋይፋይ 7 ድረስ የወጡት ስታንዳርዶች እነዚህ ናቸው ማለት ነው። ስለዚህ አሁን ዋይፋይ 7 የመጨረሻውን ብታዩት ኦልሞስት እስከ 46 ጊጋቢት ፐር ሰከንድ ድረስ የማስተላለፍ አቅም አለው ማለት ይሄ ዲቫይስ። ሶ ላይክ ስልኮቻቸው ሌተስት ሴት ስልኮች አሁን አይፎን 17 ምናምን ብታያቸው እነዚህ ከዋይፋይ 7 ጋር የመጡት ማለት ነው። ስለዚህ ይሄ ስማቸው ነው ኖርማሊ። ይሄ ደግሞ የስታንዳርዱ እንትን ነው የሚጠራበት እንትን ነው። 802.11 አለ አይደለ? ይሄ የወርኪንግ ግሩፕ ስም ነው። ባይ ዘ ዌይ 802.11 ማለት የዛ ወርኪንግ ግሩፕ ስማቸው ነው። ቤዚክሊ ፒውርሊ ከዋይፋይ ጋር በተያያዘ ነው የምትይዙት ማለት ነው። ስለዚህ ይህን በምናይበት ሰዓት ላይ ዋይፋይ 7 2024 አካባቢ ነው የወጣው። በ2.4 በ5 በ6 ጊጋሄርዝ ላይ ይሰራል። ከዛ በኋላ አፕ ቱ 46 ጊጋቢት ፐር ሰከንድ እንትን ይላል። ከዛ እነዚህ ደግሞ ኪ ፊቸር ስታት ይሄኛው ስታንዳርድ ያመጣው ፊቸር ማለት ነው በፊት ካልነበረው እና በተወሰነ መልኩ እነዚህ ነው። ስለዚህ ይሄን የሚያወጣው ማን ነው? አይትሪፕሊ መጀመሪያ ላይ ያየ ነው የኢንስቲትዩት ኦፍ ኤሌክትሪካል ኤንድ ኤሌክትሮኒክስ ኢንጂነርስ የሚባሉት ናቸው ማለት ነው። እዚህ ጋር ደግሞ በተወሰነ ስለ ኢትዮጵያን ኮሚኒኬሽን አውቶሪቲ እንትን ለማለት ኢትዮጵያን ኮሚኒኬሽን አውቶሪቲ በ2019 አካባቢ ነው እንትን የተባለው። ስለዚህ ናሽናሊ ኢትዮጵያን በተመለከተ የተለያዩ የናሽናል ቴሌኮሙኒኬሽን ሬጉሌተር ሆኖ ከቴሌኮሙኒኬሽን ሴክተር ጋር የሚሰሩ ካምፓኒዎችን ሬጉሌት ያደርጋል ማለት ነው። ከዛ ስራው አብዛኛውን ጊዜ ላይሰንስ ከመስጠት ጋር ሊሆን ይችላል። ስለዚህ ሳፋሪኮም እዚህ ሲመጣ ከቴንደር ፕሮሰሱ ጀምሮ ላይሰንስ በመስጠት አፕሩቭ በማድረግ እንትን ይላሉ። ስፔክትረም ማኔጅመንት ሊሆን ይችላል። ስለዚህ ሳፋሪኮም ሲመጣ የኢትዮ ቴሌኮም ምንድነው ሬዲዮ ፍሪኩዌንሲ ሳይነካ የራሱን እንዲጠቀም በዚህ ሬንጅ ላይ ኦፕሬት አድርግ፣ ኢትዮ ቴሌኮም ደግሞ በዚህ በኩል አርጋ ብሎ እንትን ኢንፎርስ ያደርጋል ማለት ነው። ህጎችን ይላል፣ እርስ በርስ እንዳይረባበሹ እርስ በርስ እንትን እንዳይሉ እንትን ይላል ማለት ነው። ከዛ ከዚህ ውጭ ደግሞ አንላይሰንስድ ፍሪኩዌንሲ የሚባሉ አሉ። እነዚህ ኦፕን የሆኑ ስታንዳርዶች ናቸው። ግሎባሊ 2.4 እና 5 ጊጋሄርዝ አንላይሰንስ ተብለው ምንም ላይሰንስ የማይፈልጉ የፍሪኩዌንሲ ሬንጆች ናቸው። ስለዚህ አንዳንድ ሀገሮች ደግሞ 6 ጊጋሄርዝ አሁን ለምሳሌ ዋይፋይ 7 የሚባለው ስታንዳርድ በ6 ጊጋሄርዝ ስለሚሰራ እሱንም ጨምረው እሱን እንደ አንላይሰንስ ምንም ላይሰንስ የማይፈልግ ፍሪኩዌንሲ ስታንዳርድ ብለውታል። ስለዚህ እስካሁን ባለው ድረስ ግን በኢትዮጵያ አይ ቲንክ 2.4 ጊጋሄርዝ እና 5 ጊጋሄርዝ ነው። ምክንያቱም የስፔክትረም ማኔጅመንት የሆነ ፕሮክሊሜሽን መመሪያ አለ እና እዛ ላይ 6 ጊጋሄርዝን አይጠቅስም ማለት ነው። ስለዚህ በዛ ምክንያት አሁን ለምሳሌ ዋይፋይ 6 እና ዋይፋይ 7ን መጠቀም አንችልም። እነሱ ኦልሞስት እስከ 46 ጊጋቢት ቅድም ያልኳቸውን ፐር ሰከንድ መስጠት የሚችለውን ፍጥነት እንደነሱ አይነት ዲቫይስ አንላይሰንስድ ሆኖ መጠቀም አይቻልም ማለት ነው ኢትዮጵያ ውስጥ። ስለዚህ ኦልሞስት ስታንዳርድ ኦርጋናይዜሽን እና ሬጉሌሽንን አይተናል። ምክንያቱም እነዚህ ሁለት ነገሮች ከዋየርለስ ጋር ከሲግናል ጋር የሚገናኙ ስለሆነ በጣም ኢምፖርታንት ናቸው ለዋየርለስ እንትን ማለት ነው። ቀጥሎ ዋየርለስ ኔትወርክ እንዴት ነው የሚሰራው ብለናል። ስለዚህ ዋየርድ ኔትወርክ ሚዲየሙን በምናይበት ሰዓት ላይ ዋየርድ ይጠቀማል፣ ኬብል ይጠቀማል ማለት ነው። ስለዚህ ዋየርለስ ግን አየር ላይ የሚሰራው። ስለዚህ አየር ላይ ደግሞ ምንድን ነው ያለው? አየር ላይ ሬዲዮ ፍሪኩዌንሲ የሚባል ሚዲየም አለ። ስለዚህ ሬዲዮ ፍሪኩዌንሲን እንደ ሚዲየም ነው የሚጠቀመው ቅድም ያልናቸውን እንትኖች ማለት ነው። ስለዚህ ኤሌክትሮማግኔቲክ ስፔክትረም ይባላል። ከ3 ኪሎ ሄርዝ እስከ 300 ጊጋ ሄርዝ የሚደርስ ሬንጅ ነው እና በዛ ውስጥ የተወሰነች ፖርሽኗን የፍሪኩዌንሲ ፖርሽኗን ተጠቅመን ነው የዋይፋይን ምንሰራው። ስለዚህ ሬዲዮ ፍሪኩዌንሲ እንዴት ቢሄቭ ያደርጋል፣ እንዴት አክት ያደርጋል የሚለው በተለያየ ሚዲየም ውስጥ በተለያየ ኢንቫይሮንመንት ውስጥ የሚለው ያንን አንደርስታንድ ማድረግ ፕሮፐር የሆነ የዋይፋይ ኔትወርክን ፕላን ለማድረግ ዲዛይን ለማድረግ ይጠቅመናል ማለት ነው። ስለዚህ በተወሰነ መልኩ ያንን ለማየት እንሞክራለን እዚህ ጋር ማለት ነው። ኦኬ። ስለዚህ እዚህ ጋር የምናየው ቅድም ያልኳችሁ ነው ከ3 ኪሎ ሄርዝ እስከ 300 ጊጋ ሄርዝ የሚደርስ ማለት ነው። በዚህ በኩል ያለው እንትን ሎው ፍሪኩዌንሲ በማለት ይታወቃል። ያ ማለት ምንድነው? ላይክ እንደዚህ ዌቭ ሮቴት ሲያደርግ ስፒዱ የቀነሰ ነው ማለት ነው። በዚህ በኩል ደግሞ ወደ ቀኝ ደግሞ በሄድን ቁጥር እየጨመረ ነው የሚመጣው ማለት ነው። ስለዚህ ሎው ፍሪኩዌንሲ የምንላቸው በግራ በኩል ያላቸው በጣም
ሎንገር እንትን መጓዝ ይችላሉ። በጣም ረጅም እንትን ርቀት መጓዝ ይችላሉ። ግን መሸከም የሚችሉት የዳታ እንትን ግን በጣም የቀነሰ ነው። ትንሽ ነው የሚሸከሙት፣ ግን በጣም ረጅም ጉዞ ሊጓዙ ይችላሉ። ወደ ቀኝ በሄድን ቁጥር ደግሞ ሃይ ፍሪኩዌንሲ የምንላቸው አሉ የእንትን ስለዚህ ሃይሊ ፍሪኩዌንትሊ ነው እንትን የሚለው ማለት ነው። ይሄ ዌቭ ፍሪኩዌንት የሚለው ስለዚህ መሸከም የሚችለው ዳታ ደግሞ በጣም ትልቅ ነው፣ ግን ሬንጁ ደግሞ ላይክ ርቀቱ ግን የቀነሰ ርቀት ነው ያለው ማለት ነው። ስለዚህ እዚች ጋር በቀይ የምታዩት ኦልሞስት ይሄ ኤሌክትሮማግኔቲክ ስፔክትረም ነው ብያቸዋለሁ። እዚች ጋር አካባቢ አሁን ለምሳሌ ቺን 2.5 ጊጋሄርዝ ብለን ኤስቲሜት ብናደረግ ማለት ነው። ሶስትን እናልፍና ደግሞ ወደ ቀኝ ደግሞ ትንሽ ሄደን እንትን ብንል እስከ 6 ጊጋሄርዝ ብንል እቺን ፓርት ብቻ ነው ለዋይፋይ ለዋየርለስ አንላይሰንስድ ላይሰንስ ማግኘት ሳይጠበቅብን የሚፈቀድልን ማለት ነው። ይሄ ግሎባሊ ኦልሞስት አብዛኛውን ጊዜ 2.5 እና 5 ጊጋሄርዝ አንላይሰንስድ ሆኖ ላይሰንስ ሳያስፈልግ የምንጠቀምባቸው ናቸው። ስለዚህ ይህን ደግሞ ሰፋ አድርገን በምናይበት ሰዓት ላይ እዚህ ጋር ማለት ነው። ይህን ሰፋ በምናደርገው ሰዓት ላይ የዋይፋይ ብሉቱዝ 2.4 የሚጠቀም ፍሪኩዌንሲ የሚጠቀም ነው። የ5 ጊጋሄርዝ የሚጠቀመው ዋይፋይ ደግሞ ይህን ይመስላል። ከዛ በኋላ እነዚህ ደግሞ ዋይፋይ 7 ኦልሞስት እስከ 7 ጊጋሄርዝ ደግሞ ቀረብ ለማለት እንትን ይላሉ። ዋይፋይ 6 ኢ አይነት እንትን ኦልሞስት እስከ 6 ጊጋሄርዝ እስከ 7 ለመጠጋት ይቃጣቸዋል ማለት ነው። ስለዚህ እዚህ ጋር በምታዩበት ሰዓት ላይ አሁን ኤም ሬዲዮ አያችሁት። ኤም ሬዲዮ ኦልሞስት 150 ምናምን እስከ 270 ኪሎ ሄርዝ ነው የሚጠቀመው ማለት ነው። በጣም ትንሽ ነው። ኦልሞስት እስከ 200 ምናምን ማለት እስከዚህ አካባቢ ማለት ነው። ግን አስባችሁ ከሆነ ኤም ሬዲዮ ኦልሞስት በጣም ረጅም ገጠር ውስጥ ሁሉ የሚገባ የሬዲዮ እንትን ነው። ወይራስ ኤፍኤም ሬዲዮ በምናይበት ሰዓት ደግሞ ኤፍኤም ትንሽ ወደ ቀኝ የሄደ ነው። ስለዚህ የኤፍኤም ሬዲዮ ደግሞ ከተማ ላይ ነው እና በጣም ጥግ ድረስ የሚሄድ አገልግሎት አይደለም። እና አይ ቲንክ በኢትዮጵያም ሬዲዮ ካያችሁ የኤም ሬዲዮ በጣም ረጅም ርቀት ተጉዞ ብዙ የገጠር ሰዎች የሚሰሙት የሬዲዮ አገልግሎት ነው። ኤፍኤም ላይ ግን የተወሰነ እንትን የማይደርስባቸው ኤሪያዎች አሉ። በዲስከሽንም ላይ ይደርሳል ወይ ምናምን ነገር ብለው አውርተው ሰምታችሁ ከሆነ ማለት ነው። ይሄም ጀስት ሰፋ አድርጎ ሲታይ ነው። የመጀመሪያው ኦልሞስት የስካነር አይነት ይሄ ምንድነው ባርኮድ ስካነር የብሉቱዝ የሚጠቀመው ፍሪኩዌንሲ 2.4 የሚጠቀመው 5 ጊጋሄርዝ እና 6 ጊጋሄርዝ የሚጠቀሙት እንትኖች ይህን ይመስላሉ ብሎ ጀስት አት ሃይ ሌቭል የሚያሳይ እንትን ነው ማለት ነው። ስለዚህ ፍሪኩዌንሲን በምናይበት ሰዓት ደግሞ ዋይፋይ ሴትአፕ አድርገን የዋይፋይ በቤታችን በቢሮችን ሊኖር ይችላል እና ከዛ ዋይፋይ ጋር ሌላ የሬዲዮ ፍሪኩዌንሲ ኢሚት የሚያደርጉ ዲቫይሶች ካሉ እነሱ ኢንተርፌረንስ ሊፈጥሩ ይችላሉ ማለት ነው። ስለዚህ ኢንተርፌረንስ ፈጠሩ ማለት ደግሞ እኛ ማስተላለፍ የምንችለውን ዳታ ይቀንሱብናል፣ ፓኬት ሎስ እናገኛለን እና እስከ መረበሽ ማለት ነው። ላይክ ሲግናሉም እስከ መረበሽ ሊያመጣ ይችላል ማለት ነው። ስለዚህ እሱንም በኋላ በዲቴል እናየዋለን። ጀስት ሃይ ሌቭል ለማስረዳት ያህል ነው። እሺ ሶፋር ጥያቄ ካላችሁ ቻትም እያየው ነው። በተለይ ይሄ ኤግዛም አሁን የሲስኮ ሲሲኤንኤ እንትኖችን እያየው ነበር ብሉፕሪንት ኤግዛሞቹን እና እነዚህ ስታንዳርዶቹ እንደገና ደግሞ የዋይፋይ እንዴት ኢቮልቭ እያደረገ እየመጣ ባይዘው ለፈተና ራሱ ቬሪ ኢምፖርታንት ሰርቲፊኬሽን ፐርሱ ማድረግ የምትፈልጉ ማለት ነው። ስለዚህ በተለይ እነዚህ በጣም ፋውንዴሽናል ስለሆነ በሲሲኤንኤ ሌቭል አብዛኞቹ ጥያቄዎች እዚህ ላይ ማፕ ያደርጋሉ። አክቹዋሊ ይሄ አይ ቲንክ ይሄን የተዘጋጀው የሲስኮ ሰርቲፊኬሽን ትሬኒንግ አይደለም አይደል? የሆነ ኦፕን ነው ለሁሉም ቬንደር ስሩአውት የትኛውም አይነት ቬንደር ብትጠቀሙ ዋየርለስ ቴክኖሎጂ ብትጠቀሙ አክሮስ ዘ ቬንደርስ አፕላይ የሚያደርግ ቲዮሪ ነው። ቲዮሪ እና ያው ትሬኒንግ ነው እና ትንሽ አቴንሽን ሰጣችሁ አንዳንድ ነገሮችን ኖት መውሰድ ትችላላችሁ። ከዛ ጋርም የተገናኘ ስለሆነ ይጠቅማችኋል ማለት ነው። ጥያቄ ካላችሁ ኤኒቲንግ ማለት አስፋራስ ምክንያቱም ይሄ አፕሎድ ይደረጋል በኋላ ኦፍኮርስ፣ ግን እዚህ ይሄ ሴሽኑ ላይ ሴሽኑን ያዘጋጀ ነው ለምንድን ነው ከመጠየቅ ደግሞ ብዙ ነገር ትረዳላችሁ። ሌሎችም ይታወቃል እና ሌሎችም ያውቃሉ እና ፕሊስ ዶንት ሄስቴት በዛም ሜሴጅ ማድረግ ትችላላችሁ። ጥያቄ አለኝም ብላችሁ ቦታ ጠብቃችሁም
እንትን ማለትም ትችላላችሁ ለማለት ነው። ሰላም፣ እንዴት ዋላችሁ? ይሰማል? የስ ይሰማል። ተመስገን። ናሜ ሄኒ ቴንኪ፣ በጣም አመሰግናለሁ። በጣም ደስ የሚል ፕሬዘንቴሽን ነው። አንድ ጥያቄ ያለኝ ቅድም ሄኒ ሲያነሳው ዋየርለስ ኢዝ ቶታሊ ዋየርለስ ነው ወይስ ሳም ፓርት ኦፍ ዋየርለስ ኢዝ ዋየርድ ነው የሚለው ጥያቄ ማለት አሁን ለምሳሌ ቤታችን ውስጥ ያለውን አክሰስ ፖይንት ብናይ ሳም ፖይንት ኦፍ እንትን ኢትስ ዋየርድ ነው እና ኢዝ ቶታሊ ዋየርለስ ነው ማለት ነው የሚባለው? እሱን ጥያቄ ለማንሳት ነው። ሁለተኛው ደግሞ አስፔክት ኦፍ ሴኪሪቲ እንዴት ይታያል? ከዋየርድ እና ከዋየርለሱ የትኛው ሴኪርድ ነው የሚለው ነገር እሱ ለመጠየቅ ነው። አመሰግናለሁ። ቴንክ ዩ። ጥሩ ጥያቄ ነው። እንትን ሶ ላይክ ፉሊ ዋየርለስ ነው ማለት አንችልም፣ ግን ፉሊ ዋየርለስ ሲሆኑ የኔትወርክ ቶፖሎጂዎች አሉ። አሁን ለምሳሌ ሜሽ ኔትወርክ የሚባሉ አሉ። ስለዚህ አክሰስ ፖይንቶቹ እርስ በርስ እየተቀባበሉ ግን አት ኤንድ ኦፍ ዘ ዴይ ወደ ኢንተርኔት የሚወጡ ከሆነ ባክቦናቸው በተወሰነ መልኩ ዋየርድ ሊሆን ይችላል። ግን አሁን ለምሳሌ በኢንተርፕራይዝ ኔትወርክ በምናይበት ሰዓት ላይ አብዛኛውን ጊዜ በተወሰነ ሌቭል እንትን የሆነ ላይክ አክሰስ ፖይንቶች ኮኔክት የሚያደርጉበት ፓርት ኬብልድ መሆን አለበት። እንደዛ ነው። ከዛ በኋላ ያሉት ዲቫይሶች ናቸው እና አይ ቲንክ ከዋይርድ ፉሊ እንትን ላንል እንችላለን። ግን አሁን ላይክ ሌተስት ዲቫይሶች እየመጡ ባሉበት ሰዓት አይ ቲንክ ኢቨን ባክቦኑ ራሱ ከዋይርለስ እንትን ምንድነው ዋይርለስ ሆኖ እንትን የምንልበት ነው። ግን አብዛኛውን ላይክ ኢትዮጵያ ውስጥ አይ ቲንክ እስካሁን ካየሁት ውስጥ ስታንዳርድ ውስጥ ካየሁት አይ ቲንክ 802.11 ኤሲ ነው እና እሱ ደግሞ ያን ያህል ፍጥነትን የለውም እንትን በፍጥነት ደረጃ በምናይበት ሰዓት ላይ ማለት ነው። ስለዚህ አይ ቲንክ ፉሊ እንትን ዋይርለስ ደግሞ በጣም ሌተስቶቹ ከመጡ በኋላ ሜቢ እንደ ፖይንት ሊንክ ሆኖ እንትን ከኢንተርኔት ጋር ሊያገናኝ ይችላል፣ ቢልዲንጎችን ሊያገናኝ ይችላል። ከዛ በኋላ ደግሞ ሜሽ ሆኖ ሜሽ ማለት ምንድነው? የተለያዩ አክሰስ ፖይንቶች እርስ በርስ የተቀባበሉ ሲግናል እንትን የሚሉበት ነው። ስለዚህ እነሱ ኦፕሽኑ አለ። ግን አሁን ባሉት ዲቫይሶች አትሊስት ማርኬት ላይ ባሉት በእኛ ኮንቴክስት በተወሰነ ሌቭል ዋይርድን አይ ቲንክ እንትን ምንለው አንችልም። ኢቨን ያሉት እቃዎች ራሳቸው አይ ቲንክ አብዛኛውን ጊዜ ላይ በቀላሉ የምናገኛቸው እቃዎች ሜቢ 15 ሰዎች ኮኔክት ቢያደርጉ ነው አሁን እነዚህ ቲፒ ሊንክ ምናምን ብለን የምናገኛቸው ማለት ነው። ስለዚህ እንትን ሞር ዋየርለስ ዲቫይሶች መጠቀም ይኖርብናል። ግን እነሱን ደግሞ በዋየርድ ኮኔክት ማድረግ አለብን። ምክንያቱም ዋየርለሱ በበዛ ቁጥር ደግሞ ባይ ዘ ዌይ እንትን የሲግናል ኳሊቲን በኋላ እናየዋለን። እንትን ሲግናሉንም እርስ በርስ የመረባበሽ እንትን ኦፕሽን አለው። ላይክ የራስ ኔትወርክ የራስን እንትን ሊረብሻል በኋላ ላይ ቻናል ላይ ምናምን ነገር በደንብ እናየዋለን። ስለዚህ እዚህ ጋር እዚህኛው ሁለተኛው ጥያቄ ነበረ ሴኪሪቲ ጋር በተገናኘ ነው። ሴኪሪቲ አሁን ጥሩ ሴኪሪቲ እንትኖች እየመጡ ነው። አሁን ለምሳሌ ከአክቲቭ ዳይሬክተሪ ጋር ኢንተግሬትድ እየሆነ ሶ ላይክ ሎጊን የሚያደርግ ሰው በአክቲቭ ዳይሬክተሪ አውተንቲኬሽን ምናምን ነገር ፓስ አድርጎ ነው እንትን የሚለው እና በቀላሉ እንትን አይለም። ግን ስቲል ሴኪሪቲ ስቲል እንትን ነው። ምክንያቱም ሴኪሪቲ ሁልጊዜ የሚባለው ምንድን ነው? ዊክስት ሊንክ ዩዘር ስለሆነ ዩዘር ተሸውዶ የሆነ ሮጊው አክሰስ ፖይንት ላይ እንትን ሊል ይችላል። እዚህ ጋር እናየዋለን። እንትን ምንድን ነው ፓስወርዱን ምናምን ነገር ሊያስገባ ይችላል እና ስቲል ሴኪሪቲ የዋየርለስ እንትን ላይ ኮንሰርን ነው። ግን ስቲል እያሻሻሉ መጥተዋል። እንደ በፊቱ አይደለም። እንደ በፊቱ የአውተንቲኬሽን ፕሮቶኮሎች በቀላሉ ባይፓስ ጠንከር ያለ እንትን እየያዙ መጥተዋል። ግን ስቲል ሴኪሪቲ ሁሌም ኮንሰርን ነው በዋየርለስ። እሱን እንትን ብለን ነው እንትን የምንለው። ከዚህ ጋር በተያያዘ ኦልሞስት ከሴኪሪቲ ጋር የሚያያዘው የዋየርለስ ኔትወርክ ትሬቶች ምንድን ናቸው የሚለው ነው። አሁን ለምሳሌ ዳታው በአየር ስለሚሄድ ሬዲዮ ፍሪኩንሲ ስለሆነ ካፕቸር ሊደረግ ይችላል። ሰዎች ስኒፍ ሊያደርጉብን ይችላሉ። ስለዚህ የካምፓኒ ዳታ፣ የፓስወርድ፣ የኦንላይን ፔመንት እንትኖች ፓስወርዶች ምናምን ነገር ካሉ እነሱ ኢንክሪፕትድ የሚሆኑበት ሲስተም ከሌለ ያንተን ካፕቸር ሊደረግ ይችላል። ፐብሊክ ዋይፋይ ላይ ለምሳሌ ኤርፖርት ላይ አትጠቀሙ ምናምን ይባላል። ስለዚህ እነዛ ኦፕን የሆኑ ማንም አክሰስ የሚያደርጋቸው እንትኖች ስለሆኑ ሰምበዲ እዛ እንትን ብሎ ስኒፊንግ እንትን ይዞ ፓኬቶችን ካፕቸር እያደረገ ውስጦችን እየበተነ ኮንቴንታቸው ምንድን ነው ብሎ እንትን ሪኮንስትራክት አድርጎ የሆነ ዳታ ሊሰረቅብን ይቻላል። ከዛ በኋላ እንደ ሌሎቹ ኔትወርክ ደግሞ ዲዶስ አታክ አለ። ቅድም ያልኩት ሮጊዮ አክሰስ ፖይንት አለ። ሮጊዮ አክሰስ ፖይንት ማለት
ልክ አሁን የሆነ ኦርጋናይዜሽን ከሆነ የኦርጋናይዜሽን ስም የያዘ ኤስኤስአይዲ ክሬት ያደርግና ዩዘሮቹ ሳያውቁ እዛ ላይ ኮኔክት ያደርጉና ፓስወርድ ያስገባሉ ማለት ነው። ስለዚህ በዛ አጋጣሚ የኦርጋናይዜሽን ፓስወርድ ኮምፕሮማይዝ ተደረገ ማለት ነው። ስኒፍ ሊያደርጉ ይችላሉ። ከዛ መጨረሻ ላይ ደግሞ ያለው የዋይርለስ ድራይቨሩ ራሱ አታክ ሊደረግ ይችላል። የድራይቨር ሶፍትዌር ወይ ፈርምዌሩን እሱን አታክ ያደርጉትና ከዛ በኋላ የዋይርለሱ አክሰስ ፖይንቱ ራሱ ፋንክሽን የሚያደርግበት እንትን ፕሮፐርሊ አይሆንም ማለት ኮምፕሮማይዝ ይሆናል ማለት ነው። ከዛ ቀጥሎ ደግሞ ከሬንጅ ጋር በተያያዘ ነው። ስለዚህ በቀላሉ በተለያዩ ኢንቫይሮንመንቶች በዛፍ በመስታወት እንትን ሊባል ይችላል። ከዚህ ጋር በተያያዘ የሆነ ኤክስፒሪየንስ አለኝ። ጋምቤላ የሆነ ቢሮ ሴታፕ አድርገን ከአንድ ዓመት በፊት ምናምን ነገር እንደዚህ ፕላን አድረግ ምናምን ኦኬ እና አክሰስ ፖይንት ያስፈልጋል ምናምን እንትናል እና ስለዚህ በዛን ሰዓት ሴታፕ ሲደረግ ኦፊስ አለ ከፊት ለፊት፣ ከኋላ ደግሞ እንደ ገስት ሩምስ አሉ። ስለዚህ እነሱ ጋር ሁሉ በደንብ ይደርስ ነበር ሲግናሉ ፕሮፐርሊ ከገስታፎቹ ጋር ይሰሩ ነበረ፣ ከቢሮ መሆን ይሰራሉ ማለት ነው። ከሆነ ሰዓት በኋላ ኮምፕሌን ማድረግ ጀመሩ እንትኖቹ ላይክ እዛ የሚያርፉት ከዛ እዚህ አይደርስም እኔ ጋ አይደርስም ምናምን እያሉ እና ዲቫይሶቹ ደግሞ የሲስኮ ሜራኪ ዲቫይስ ነበሩ፣ ላይክ ክላውድ ላይ ይታይ ነበር እና ሁሉም ፋንክሽን ያደርጋሉ። ከዛ በኋላ ልክ እዛ አካባቢ ምንድነው የተሰራ ህንፃ አለ ወይ ምናምን እያለ እንትን ስንል ዛፎች ነበሩ። ለካ መጀመሪያ ላይ ችግኝ የነበሩ በኋላ ላይ ዛፍ ሆነው እና ዛፎቹ ሲግናሉን በተወሰነ መልኩ ብሎክ ያደርጉት ነበር እና ልክ ከመኖሪያ ቤታቸው ጋር ሆነው እንትን የሚሉት ፕሮፐርሊ ሲግናሉን አያገኙ ነበር። ስለዚህ እንደዚህ አይነት ኤክስፒሪየንስ አለ በተለያዩ ኢንቫይሮንመንታል እንትኖች። የሆነ ሰዓት ላይ ሴታፕ አድርገን ወተክ እንትን የምትለው በሆነ ነገር አፌክት ሊደረግ ይችላል። ከፊት ለፊት ፖይንት ፖይንት የሆነ ሊንክ ክሬት አድርገህ የሆነ ህንፃ ቢሰራ ያንን እንትን ይለዋል ማለት ነው። ስለዚህ ብዙ ፋክተሮች ኢንቫይሮንመንታል ፋክተሮች አሉ። ከስፒድ ጋር በተያያዘ ስሎው ስፒድ ናቸው። እዚህ ቅድም እንዳልኩት ሎካሊ የምናገኛቸው ዲቫይሶች እዚህ በጣም እንትን ናቸው፣ ምንድነው ላይክ ሎ ኤንድ ናቸው እና ፕሮፐር የሆነ ኳሊቲ የሆነ ዲቫይስ በቀላሉ አናገኝም። ስፔሻሊ እዚህ ግን በሌላው አካባቢ እንደዚህ አይነት ችግር በሌለበት ላይ አሪፍ ስፒድ ያላቸውን መመተዋል። ክራውድድ ቦታዎች ላይ ምናምን ነገር ፕሮፐርሊ ፋንክሽን ላያደርግ ይችላል። አሁን ስብሰባ አካባቢ ምናምን ነገር ሆቴል እንትን ብላችሁ ከሆነ አንዱ በጣም በተቸገሩበት ሰው በመጣ ቁጥር በበዛ ቁጥር የዋይርለስ ኮኔክሽኑ በጣም ኳሊቲው ዲግሬድ ያደርጋል ማለት ነው። ስለዚህ እነዚህ እንደ ዋይርለስ ትሬትስ ናቸው። እዚህ ጋር ደግሞ ማየት የምንለው የሬዲዮ ፍሪኩዌንሲ ካራክተሪስቲክስ ነው። ስለዚህ ቅድም ስፔክትረሙን አይተናል አይደለ? ከ3 ኪሎ ሄርዝ እስከ 300 ጊጋ ሄርዝ ድረስ። ስለዚህ አሁን ለምሳሌ ኤም ሬዲዮ ቅድም እንዳልኳቸው ኤም ሬዲዮ በጣም ሎንግ ሬንጅ ዲስታንስ መሄድ ይችላል። የሚሸከመው ግን በጣም አነስተኛ ነው፣ አነስተኛ ዳታ ነው። ወይራስ ኤፍኤም ደግሞ ትንሽ ፈጠን ያለ ፍሪኩዌንሲ ነው ያለው ከኤሙ ማለት ነው። ከዛ በኋላ እሱን ደግሞ አትሊስት ሬንጁ ግን እየቀነሰ ይመጣል ማለት ነው። ወደ ዋይፋይ ምናምን በምንሄድበት ሰዓት ላይ ደግሞ እነሱን ደግሞ በጣም ሃየር ፍሪኩዌንሲ ናቸው። ፍሪኩዌንሲ ማለት ሳይክላቸውን የዌቭ የሚሄድበት ሳይክል ፍጥነቱ ነው እና እሱ ደግሞ ኦልሞስት ብዙ ዳታ ማስተላለፍ ሊችል ይችላል ኮምፔሪንግ ቱ ኤም እና ኤፍኤም ሬዲዮ። ግን ምንድነው ይሄ ምንድነው የሬንጁ ላይክ የዲስታንስ በጣም የቀነሰ ሊሆን ይችላል ማለት ነው። ከዚህ ጋር በተያያዘ የተለያዩ የሬዲዮ ፍሪኩዌንሲ ካራክተሪስቲኮች አሉ። ስለዚህ አሁን ይሄ ላይክ እነዚህን አንደርስታንድ ማድረግ ዋይርለስ ፕላን ስናደርግ የዋይርለስ ኔትወርክ ዲዛይን ስናደርግ ይረዳናል ማለት ነው። ስለዚህ ዌቭ ሌንግዝ የምንለው በዲስታንስ ይሄ አንድ ዌቭ ሪፒት የሚያደርግበት ዲስታንስ ነው። ስለዚህ እሱ ልክ አንድ ሳይክል የሚሰራበት ሊሆን ይችላል ማለት ነው። ስለዚህ እሱ ላይክ በሁለት ፒኮች መካከል ይሆናልና እሱ አንድ ሳይክል ከምን ጋር ይገናኛል? ከምን ጋር ይገናኛል? ይሄ ፍሪኩዌንሲው ምንድነው ላይክ በምን መልኩ አንድ ሳይክል ይሰራል ማለት ከፍሪኩዌንሲ ጋር ይገናኛል ማለት ነው። ስለዚህ ፍሪኩዌንሲው ሎወር በሆነ ቁጥር ሎንግ ሬንጅ ትራቭል ያደርጋል። ፍሪኩዌንሲ ደግሞ በጣም ሃይ በሆነ ቁጥር ሾርት ሬንጅ ይላል ማለት ነው። አንድ ሳይክል ይሄ ቅድም አንድ ፍሪኩዌንሲ በተመለከተ
በሄርዝ ነው ካልኩሌት የሚደረገው። ስለዚህ አንድ ሄርዝ ማለት አንድ ሳይክል ፐር ሰከንድ ማለት ነው። ስለዚህ እዚህ ጋር መተናውን ለምሳሌ 2.4 ጊጋሄርዝ ስንል አንድ ጊጋሄርዝ ማለት አንድ ቢሊየን ሳይክል ፐር ሰከንድ ማለት ነው። ስለዚህ 2.4 ስንል 2.4 ቢሊየን ሳይክል ፐር ሰከንድ የሚሄድ ዌቭ ነው ማለት ነው። ስለዚህ እንደዛ ነው። ወደ ኋላም ስንሄድ ደግሞ እየቀነሰ ነው። በኪሎ ሄርዝ ሲሆን እየቀነሰ ነው፣ ሄርዝ ሲሆን እየቀነሰ ነው የሚሄደው ማለት ነው። ስለዚህ አሁን ሜጋ ሄርዝ ሲል አንድ ሚሊዮን ማለት ነው። ሄርዝ ሲል ደግሞ ጀስት አንድ ሳይክል ፐር ሰከንድ ማለት ነው። ስለዚህ ፍጥነቱን በዛ ማየት እንችላለን ማለት ነው። ፍሪኩዌንሲን እዚህ ጋር ወራን። ቀጥሎ ያለው አምፕሊቲዩድ ነው። አምፕሊቲዩድ ከሲግናሉ ጋር እንዴት ይላል? ሃይ አምፕሊቲዩድ ማለት ከፍታው ነው፣ የፍሪኩዌንሲው ከፍታው ማለት ነው። ስለዚህ ምን ያህል ከፍ አለ ማለት የሲግናሉን ስትሬንግዝ ይናገራል ማለት ነው። ግን ሲግናሉን አሁን ለምሳሌ አንድ አክሰስ ፖይንት ሲግናሉ ሁሌም ከፍ ብሎ አይቆይም። ረጅም ጉዞ በተጓዘ ቁጥር እየቀነሰ ዲግሬድ እያደረገ ይሄዳል ማለት ነው። ስለዚህ ከፍ አለ ማለት አምፕሊቲዩዱ የሲግናሉ ስትሬንግዝ እንትን ነው፣ ከፍ ያለ ነው ማለት ነው። ከዛ ጋር በተገናኘ ደግሞ ፌዝ ነው። ስለዚህ እነዚህም ኦልሞስት ሁሌም ፕራክቲካሊ ከዋይርለስ ጋር በምናይበት ሰዓት ላይ አፌክት የሚያደርጉ ስለሚችለው። ስለዚህ ፌዝ ስንላው ለምሳሌ የሆነ ሁለት ሲግናሎች ነው። የሆነ ሲግናል አለን ኦፕሬት እያደረገ ያለ። ስለዚህ ሁለተኛ ሲግናል መጥቶ ማለት ነው በተወሰነ መልኩ ሺፍት ቢያደርግ ሺፍት አድርጎ እንትን ማድረግ ቢጀምር አውት ኦፍ ፌዝ ይሆናል። ስለዚህ አውት ኦፍ ፌዝ በሚሆንበት ሰዓት ያንን የመጀመሪያኛ ስንጠቀምበት የነበረውን ሲግናል ሊረብሸን ይችላል፣ ወይም ደግሞ ሊያጣፋውም ራሱ ይችላል ማለት ነው። ስለዚህ ለዛ ነው ይሄ የሬዲዮ ፍሪኩዌንሲ አንደርስታንዲንግ ዋይርለስን በጣም አስፈላጊ ነው። በጣም በደንብ አንደርስታንድ ማድረግ አለበት። ኢቨን አሁን ዲስ ዴይስ አይ ቲንክ ስናይ ቢሮ ላይ በቃ ዝም ብሎ ዋይር እንትን ይባላል፣ አክሰስ ፖይንት ኮንፊገር ይደረጋል፣ ኤስኤስአይዲ ኮንፊገር፣ ፓስወርድ ኮንፊገር ይደረጋል። በቃ ዳስት። ግን እነዚህን ሁሉ አንደርስታንድ ማድረግ አለብን። በኋላ ደግሞ በደንብ እናየዋለን ፕራክቲካሊ ማለት ነው። ስለዚህ ዋይርለስ ኮምፖነንቶች ምንድን ናቸው? ስለዚህ ዘ ሞስት ኦብቪየስ ዋንስ አክሰስ ፖይንቱ እና ደግሞ የዋይርለስ ዲቫይሶች፣ ዋይርለስን የሚቀበሉ ዲቫይሶች ወይም ደግሞ ስልክ ምናምን ላፕቶፕ ሊሆን ይችላሉ፣ ዋይርለስ ኔትወርክ ኢንተርፌስ ካርድ ያላቸው ማለት ነው። ከነሱ ውጭ ፍሪኩዌንሲው ራሱ የምንጠቀመው ፍሪኩዌንሲ ምን አይነት ፍሪኩዌንሲ የሚባሉ ራሱ አንዱ ኮምፖነንት ነው ማለት ነው። ስለዚህ ፍሪኩዌንሲ በ2.4 ጊጋሄርዝ ሊሆን ይችላል፣ በ5 ጊጋሄርዝ ሊሆን ይችላል፣ በ6 ጊጋሄርዝ ሊሆን ይችላል። ስለዚህ ፍሪኩዌንሲው አንዱ እንትን ነው ማለት ነው። ስለዚህ ኢንቫይሮንመንትን በተመለከተ ምን አይነት ኢንቫይሮንመንት ነው እኛ ዲል እያደረግን ያለ ነው የሚለው ራሱ አንድ እንትን ነው። ስለዚህ ኮንክሪት ሊኖር ይችላል፣ ላይቲንግ ሊሆን ይችላል፣ ኤሌክትሪካል አውትሌት ሊሆን ይችላሉ፣ ፎግ ሊሆን ይችላል፣ ሃይ ሂሚዲቲ። አሁን ለምሳሌ ኮንፈረንስ ሩም ውስጥ በጣም ብዙ ሰው ሲሰባሰብ ሂሚዲቲ ይፈጥራል። ነምበር ኦፍ ዩዘርስ ራሳቸው እንትን ማተር ያደርጋል። ስለዚህ ምን ያህል ነው አሁን ለምሳሌ ዲዛይን ሲደረግ አሁን ለምሳሌ 10 ስታፍ ያለው እንትን ኦፊስ በ10 ብቻ ማሰብ የለብንም። ኦኬ ያ ላፕቶፕ ይኖረዋል፣ ስልክ ይኖረዋል፣ ሜቢ ፖሲብሊ ደግሞ እንትን ታብሌት ሊኖረው ይችላል። እና ሰው ያንን ሁሉ ይዞ ሊጓዝ ስለሚችል ካሉት ከነምበር ኦፍ ዩዘርስ ራሱ ጨምረን ነው ማሰብ ያለብን ዲዛይን ስናደርግ ማለት ነው። ሌላው ደግሞ የሬዲዮ ኢንተርፌረንስ ነው። ከዚህ ቅድም በተወሰነ መልኩ የነካሁት ነው። አሁን ለምሳሌ የማይክሮዌቭ አፕላያንሶች፣ ኮምፒውተሮች፣ ፋን፣ ስልኮች፣ ኢቨን አዘር ዲቫይስ የሆነ የሬዲዮ ፍሪኩዌንሲ ኢሚት የሚያደርጉ ኤሌክትሪካል አውትሌቶች ምናምን ነገር ኢንተርፌረንስ ሊፈጥሩ ይችላሉ። ስለዚህ እነዚህንም በደንብ ማሰብ አለብን። አክሰስ ፖይንት ማውንት የምናደርግበት ቦታ ላይ ከነዚህ አካባቢ ራቅ ያለ መሆን አለበት። በእነዚህ አካባቢ አፌክትድ መሆን የለበትም። ኦብስተክልስን በተመለከተ እንደ ግላስ፣ ሰዎች፣ ውሃ፣ ቅድም እንዳልኩት ዛፍ አይነት ነገሮች የሬዲዮ ፍሪኩዌንሲን አፌክት እንትን ሊያደርጉ ስለሚችሉ፣ ሲግናሉን ሊገሉብን ስለሚችሉ፣ ሊቀንሱብን ስለሚችሉ እንትን ያሉ። ስለዚህ የሆነ እንደዚህ ኦብስተክል እንትን ሲል ባውንስ ሊያደርግ ይችላል። በዛ ኦብጀክት ሙቭ አራውንድ ሙቭ ሊያደርግ ይችላል። አንዳንድ ጊዜ በውስጡ ሊያልፍ ይችላል። ከዛ በላይ የተለያዩ ኢፌክቶች አሉ። አብዞርቭ፣ ሪፍሌክት፣ ስካተርድ፣ ሪፍራክት፣ ዲፍራክሽን የሚባሉ አሉ። ያንን ነገር የዌቭን የሲግናሉን እንትን ሊቀንሱት፣ ዳይሬክሽኑን ሊቀይሩት፣ ሊያነጥፉት፣ ሊበትኑት የሚችሉ ብዙ እንትኖች አሉና ስለዚህ እነዚህን ሁሉ በደንብ
ማሰብ አለብን ማለት ነው። ሌላው ደግሞ ሲግናል ደሊቨሪ ቴክኖሎጂ ነው። ስለዚህ ምን አይነት የሲግናል ደሊቨሪ ቴክኖሎጂ ይጠቀማል? ስለዚህ ከዚህ ጋር በተያያዘ ኤፍኤችኤስኤስ የፍሪኩዌንሲ ሆፒንግ ስፕሬድ ስፔክትረም ይባላል። ስለዚህ ሲግናሉ ራፒድሊ በተለያየ ፍሪኩዌንሲዎች ጃምፕ እያደረገ የሚያስተላልፍ ሊሆን ይችላል። የዳይሬክት ሲኩዌንስ ስፕሬድ ስፔክትረም ይባላል። እና ደግሞ ኦኤፍዲኤም ኦርቶጎናል ፍሪኩዌንሲ ዲቪዥን መልቲፕሌክስ ይባላል። እነዚህ ቴክኖሎጂዎች ናቸው እና ሞር እነዚህ ዲቴይል ከዳታ ሺቱ ምናምን ነገር ማየት እንችላለን። ስለዚህ የትኛው የተሻለ ነው የሚለው ማለት ነው። ግን ቤዚክሊ የሲግናል ደሊቨሪ ቴክኖሎጂ ራሱ አንድ ፋክተር ሊሆን እንደሚችል ጀስት አንደርስታንድ እንድታደርጉ ነው። ኦኬ እዚህ ጋር እንግዲህ ባንድ ፍሪኩዌንሲ ኤንድ ቻናል የሚለውን ፓርት ነው የምናየው። ስለዚህ ቅድም ያሳየኋችሁ እዚህ ጋር ምንድነው ኤሌክትሮማግኔቲክ ስፔክትረም አለ፣ ፉል ሬንጅ ነው። ስለዚህ እንዳልኳችሁ የተወሰነች ፓርቷን ነው ለዋይፋይ እየተጠቀምን ያለ ነው ማለት ነው። ወይም ደግሞ አንላይሰንስ ነው፣ ላይሰንስ ሳናገኝ በቤት በቢሮ ልንጠቀምባቸው የምንችለው ማለት ነው። ስለዚህ ባንድ ስናወራ ባንድ ማለት የትኛውን ፍሪኩዌንሲ ነው የምንጠቀመው ማለት ነው። 2.4 ነው፣ 5 ጊጋሄርዝ ነው፣ 6 ጊጋሄርዝ ነው የሚለውን ነገር ጀስት ባንድ እንትለናል። ፍሪኩዌንሲውን ከዛ ጋር ይያዛል። ከዛ ወይራስ ቻናል ስንል ግን ቻናል ለየት ያለ ነው። እዚህ ጋር እናየዋለን ቻናል። ስለዚህ በቻናል አሁን ይሄ የ2.4 ጊጋሄርዝ የዋይርለስ ፍሪኩዌንሲ ነው። ስለዚህ በዛ ውስጥ 14 ቻናሎች አሉ። 14ኛው አብዛኛውን ጊዜ እንትን አይ ቲንክ ሬጉሌሽን ነው መሰለኝ እንዳይሰራ የሚያደርጉት መሰለኝ እና አንዳንድ ነገሮች አይ ቲንክ እንደ ጃፓን ምናምን ነገር 14ኛው ይፈቀድ የሆነ እንትን አለ ብቻ ክሊር ያልሆነ ነገር ማለት ነው። አብዛኛውን ጊዜ ሲታይ ከ1 እስከ 13 ነው የምታዩት ጥቅም ላይ እንትን የሚለው ማለት ነው። ስለዚህ አሁን ለምሳሌ 2.4 ጊጋሄርዝ እንደ ፍሪኩዌንሲ ካሰባችሁት ከተማ ውስጥ በጣም ጭንቅንቅ ነው። እንትን በኋላ ላይም ታዩታላችሁ። አሁን ያለውበት ጋር ራሱ የወሰድኩት አንድ ካፕቸር ያልኩት አለ ቅድም ያልኳችሁ ላይ በስትክክል እናየዋለን። ስለዚህ እነዚህ 13 ቻናሎች የትኛውን ቻናል ነው የምንጠቀመው? አሁን ፍሪኩዌንሲን ብቻ መጠቀም አይደለም፣ ቻናል ራሱ ሰሌክት እናደርጋለን ማለት ነው። አብዛኛውን ጊዜ ዋይርለስ አክሰስ ፖይንት ኮንፊገር ሲያደርጉ አውቶማቲክ ነው የሚያደርጉት ማለት ነው። ስለዚህ አውቶማቲክ ሴትአፕ የሚደረገው ነገር ምን አይነት ሪዛልት እንደሚያመጣ አሳያቸዋለሁ። ስለዚህ እዚህ ጋር ነን ኦቨርላፒንግ ቻናል የሚባሉት ኦልሞስት 1፣ 6፣ 11 ናቸው። ስለዚህ ይሄንን ዝም ብለን አሁን ለምሳሌ ላይክ 2 እና 3 አክሰስ ፖይንት ማስቀመጥ ቢኖርብን ላይክ በተርታ እንበላው። ስለዚህ የሆነ ሳሎን አለ፣ ሁለተኛ ሳሎን አለ፣ ሶስተኛ ሳሎን አለ እና 3 አክሰስ ፖይንት ማስቀመጥ ቢኖርብን እነዚህን ማኑዋሊ ማለት ነው እነዚህ ነን ኦቨርላፒንግ ቻናሎች መጠቀም አለብን። 1፣ 6፣ 11 ተቀራርበን ኦቨርላፕ የሚያደርግ ቻናል ብንጠቀም ዌይቡ ራሱ እርስ በርስ እንትን እያለ ከዋይርለሱ ማግኘት የሚገባንን ኤፊሽንት ኮሚኒኬሽን ወይም ደግሞ ኤፌክቲቭ የሆነ እንትን ስሩፑት ማግኘት አንችልም። ስለዚህ ቻናል ራሱ ላይ 2.4 ጊጋሄርዝ ራሱ እንትን ስንል ቻናሉን ራሱ ስፔሲፊክሊ እንትን ማለት አለብን ማለት ነው። ስለዚህ ቻናል ማለት ይሄኛው ማለት ነው። ስለዚህ በ2.4 ጊጋሄርዝ ላይ 14 ቻናሎች አሉ። ኦኬ ስለዚህ ወይራስ 5 ጊጋሄርዝ ላይ ስንሄድ ደግሞ በጣም ብዙ ቻናሎች አሉ። ስለዚህ ዊድዛቸውን ራሱ በጣም እየጨመርን በደንብ እንትን ማለት እንችላለን። ላይክ ይሄ ምንድነው መጠቀም እንችላለን እና አንሊሚትድ የሆኑ ቻናሎች አሉ። ስለዚህ ከተማ ውስጥ ሞስት ፕሮባብሊ ምንድነው የዋይርለስ ሴትአፕ የምታደርጉ ከሆነ የ5 ጊጋሄርዝ ፍሪኩዌንሲ ሰፖርት የሚያደርግ እንትን ምንድነው አክሰስ ፖይንት መጠቀም ግድ ነው። ምክንያቱም 2.4 ኦልሞስት የማይሰራ ነው። ኦልሞስት እርስ በርስ መረባበሽ ነው። እዚህ ጋር ኦልሞስት እንድታዩት ያህል ባንድ ፍሪኩዌንሲ ባንድ ያልኳችሁ ፍሪኩዌንሲ ያልኳችሁ የምንጠቀመው ፍሪኩዌንሲ ነው። ይሄን ይመስላል። ይሄ ቱል የዋይርለስ ኤክስፕሎረር ፕሮ ይባላል ማለት ነው። ስለዚህ ምንድነው የሚያደርገው የእናንተን የዋይርለስ ኔትወርክ አዳፕተር ይጠቀምና በአካባቢው ያለውን ነገር ጠቅላላ ስካን ያደርገዋል። ስለዚህ እዚህ ጋር እንዳልኳችሁ የላይኛው የኤሌክትሮማግኔቲክ ስፔክትረም ነው የምንጠቀማት ፓርት እቺ የዋይርለስ 2.4 እና 5 ጊጋሄርዝ ነው። ስለዚህ እዚህ ጋር እሱም የሚያሳየን እሱን ነው። ስለዚህ በግራ በኩል 2.4 አለ። እነዚህ ቻናሎቻችን ናቸው። ቻናሎቻችን ላይ ይሄኛው አይ ቲንክ ከቤት ሆኜ ነው እና የጎረቤት ዋይፋይ ምናምን ያለበት ነው። አይታችሁት እንደሆነ ይሄ የኔን ኔትወርክ ነው ኤች ሊንክ የሚለው ማለት ነው። በ2.4 አለው በ5 ጊጋሄርዝ አለው ማለት ነው። ከዛ
ሶ 2.4 ምን ያህል እንደተጨናነቀ አያችሁታል። ስለዚህ አሁን የኔ ዲቫይስ ማለት ነው የኔ ዲቫይስ 5 ጊጋሄርዝ ፍሪኩዌንሲ የማይጠቀም ቢሆን ከነዚህ ጋር ኦቨርላፒንግ ካረቡ ኔትወርኮች ጋር ሬዲዮ ፍሪኩዌንሲ እንትን እየተረባበሸ ነው የሚሰራው ማለት። ስለዚህ ከዛ ማግኘት የሚገባኝን ጥቅም እያገኘው አይደለም። ወይራስ ግን 5 ጊጋሄርዝ ላይ በምንሄድበት ሰዓት አያችሁት ምን ያህል ቻናሎች እንዳሉ፣ በጣም ብዙ ቻናሎች ነው ያሉት። ስለዚህ ዋይፋይ ከተማ ውስጥ ስፔሻሊ ከተማ ውስጥ ሴትአፕ ስታደርጉ፣ ምክንያቱም ወደ ገጠር ምናምን ሲኬድ ብዙም እንትን ይሄ ብዙም ኔትወርክ ለዚህ እርስ በርስ ተጠጋግተው የመረባበሹ ነገር ብዙም አይደለም። ከተማ ውስጥ ግን የ5 ጊጋሄርዝ እንትን ሰፖርት የሚያደርግ እንትን በደንብ እንትን ማለት አለባችሁ፣ መጠቀም አለባችሁ ማለት ነው። እዚህ ጋር ድንገት ምናልባት አንድ ጥያቄ ላንሳና እኔ 5 ጊጋሄርዝ እንትን አልኩኝና ይሄንን 2.4 እንትን ላጠፋ እችላለሁ። የ2.4 እንትን ሬዲዮ ፍሪኩዌንሲ እና ጀስት በ5 ጊጋሄርዝ ፕሮፐርሊ መጠቀም ይችላሉ። ላፕቶፕም ይሰራልኛል፣ ስልኬም ይሰራልኛል፣ ሁሉ ነገር ይሰራልኛል። እና ይሄኛውን 2.4 ግን መጠቀም ለምንድን ነው የሚያስፈልገኝ? ለምን ባጠፋውስ ምን ችግር አለ? ጀስት እንትን እንደ ጥያቄ ሳይሆን ጀስት ለምን ሊሆን ይችላል ይሄን ኪፕ ማድረግ ያስፈልገኝ? በቻትም በእንትንም እንትን ማለት ይቻላል። ይሰማናል? ይሰማል። ኦኬ ምንድን ነው አንዳንድ የዋይርለስ ዲቫይሶች አሁን ለምሳሌ የሆነ ሰው ስልክ ይዞ መጥቶ 5 ጊጋሄርዝ ሬንጅ የማይሰራ ሊሆን ይችላል ማለት ነው። የሆነ ላፕቶፕ መጥቶ በ5 ጊጋሄርዝ ኦፕሬት የማያደርግ ላፕቶፕ ሊሆን ይችላል። ስለዚህ በዛን ሰዓት ላይ ስፔሲፊክሊ 2.4 መጠቀም ስላለበት ነው እንጂ አሁን ለምሳሌ የኔ 5 ጊጋሄርዝ ናቸው ብዬ ሙሉ ለሙሉ 2.4ን ላጠፋው ይችል ነበር። ግን የሆነ ሰው መጥቶ ደግሞ አረ ኮኔክት ማድረግ አልቻልኩም እንትን ዋይፋይን አላገኘውም ሊለኝ ይችላል ማለት ነው። ምክንያቱም የእሱ ዲቫይስ የ5 ጊጋሄርዝ ፍሪኩዌንሲ ስለማያነብ ማለት ነው። ስለዚህ ምን አደርገዋለሁ እኔ አብዛኛውን ጊዜ ስም ሰጠውና 2.4 ኖርማል አደርገዋለሁ። ከዛ በኋላ ሁለተኛዋን ደግሞ አንደርስኮር ወይም ደግሞ ስፔስ አደረግና 5G ይለዋለሁ። የ5 ጊጋሄርዝ ፍሪኩዌንሲ መሆኑን ላቅ ማለት ነው። ስለዚህ ይሄንን ኔሚንግ ማድረገው ደግሞ ለምንድን ነው? አንዳንድ ጊዜ አንዳንድ ስማርት ዲቫይሶች አሉ አንድ አይነት ስሙ ኤችሊንክ ቢሆን ያዩና ኦኬ 2.4 አለ 5 ጊጋሄርዝ አለ ኦኬ 5 ጊጋሄርዝ ቀለል ያለ ነው ብለው ወደ 5 ጊጋሄርዝ ራሳቸውን ባንድ ስቲሪንግ የሚባል አለ ራሳቸውን ወደዛ ኮኔክት ያደርጋሉ። ግን ሁሉም ዲቫይስ እንደዛ አይደለም። ስለዚህ አንዳንድ ጊዜ ደግሞ ማኑዋሊ ኦኬ 5 ጊጋሄርዝ ነው። አሁን ለምሳሌ ቢሮ አሁን ያለውበትን ቢሮ 2.4 እና 5 ጊጋሄርዝ ልክ እንደዚህ ነው ያደረኩት ማለት ነው። ስለዚህ ስነግራቸው ማለት ነው ሜቢ የነሱ ዲቫይስ ሊሰራም ላይሰራም ይችላል አላውቀውም። ሁሉም እንትን ዲቫይስ ምን ነው ስፔሲፊኬሽኑ ስለማይታወቅ ማለት ነው። ስለዚህ ፒውርሊ እንደዚህ ሌብል አድርገውና ከዛ በኋላ ድንገት ከጠየቁኝ ምንድነው ልዩነቱ ካሉኝ አይ ይሄኛውን ተጠቀሙ ላይ 5G ኮኔክት አድርጉላቸዋለሁ ማለት ነው። ከዛ ሰምበዲ ደግሞ 2.4 ብቻ ያለው ካለ ለሱ የሚታየው ይሄ ብቻ ነው፣ ያኛው የ5G ኔትወርክ አይታየውም ማለት ነው። ስለዚህ ለዚህ ነው እንደዚህ ማድረግ ጀስት ሰው በተለያየ መልኩ ላይ ይችላል፣ አንድ አይነትም ሊያደርጉ ይችላል። ግን ጀስት እንደ ፕራክቲካል ለመሆን ሰዎቹ ሞር ወደ 5 ጊጋሄርዝ በመጡ ቁጥር አይረበሹም። እንትን ምንድነው በሌላ ኔትወርክ ምንድነው የመረበሽ ናቸው ቀለል ያለው እንደምታዩት ፍሪ ነው እንትኑ ማለት ነው። አሁን በቤቴም አካባቢ ራሱ 5 ጊጋሄርዝ የሚጠቀም የለም። ቢጠቀሙ ራሱ ቻናሉ በጣም እንትን ነው። አየውና ሙቭ አደርገዋለሁ ማለት ነው። ኦኬ በዚህ ምክንያት ነው እንትን ያለው ማለት ነው። ከዚህ ጋር በተገናኘ አንድ ፐርሰናል ኤክስፒሪየንስ ያለኝ ምንድን ነው አብርሆት ላይብረሪ የሆነ ጊዜ የሄድኩኝ ሰራ ነበር እዛና መጀመሪያ ሪያላይዝ አላደረኩትም። ሆትስፖት አድርጌ የነበረ ስልኬን ኮኔክት አድርጌ ወደ ላፕቶፕ የምጠቀመው እና ኢንተርኔቱ ስትሮንግ ነው ምንም እንትን ነው፣ ግን በፍጹም ምንም አክሰስ ማድረግ አልቻልኩም ሊትራሊ ማለት ነው። እና በጣም ወንደር አድርጌ ምንድነው እዚህ ቦታ አይሰራም እንደ ኢንተርኔት ብዬ እንደገና ዘኔክስት ዴይ ደግሞ ይቺ የሁዋዌ ሞደሟን ደግሞ ይዤ መጣሁ የተሻለ ነው ብዬ ማለት ነው። በሱም አይሰራም። ከዛ መጨረሻ ላይ ሪያላይዝ ያደረኩት አሁን የምትለው ነው ይሄን እዚህ የ2.5 እና 2.4 እና እንትን የ5G ያልከው ነገር ማለት ነው። አብዛኛው ሰው እዛ
ስፔክትረም ላይ ስላለ 2 ጊጋሄርዝ ላይ ስላለ የኔም እዛ ገብቶ በጣም ኮንፍሊክት እና በጣም ኦልሞስት ኮላይድ ስለሚያደርግ እና በጣም ኢንተርፌረንስ ስለሚፈጥር ኔትወርኩ የሌለ ይመስላል። ሊትራሊ ዜሮ አክሰስ አይነት ነገር። ስለዚህ እንትን ሴታፕ ማድረግ ነበረብኝ የ5G እንዳልከው አድርጎ ሴታፕ እና ዋየርለሱም አይ ቲንክ ያኛውም እንደዚያ ያደርጋል እና ብዙ ጊዜ ብዙ ሰው ባለበት ጊዜ እምቢ ካለ ኮኔክሽን ይህንን ማስታወስ ጉድ ዚስ ቲፒካል ዋየርለስ በተለይ የራሳችሁ አጠገባችሁ የሆኑ ሆትስፖት ያደረጋችሁት ነገር ካልሰራ አይ ቲንክ ይሄ ቱልም በደንብ ወይም ትነግረናለህ በኋላ ሼር ታደርገናለህ ቱሉ የት እንደሚገኝ እንዴት ዳውንሎድ ማድረግ እንደሚቻል ዚስ ቲፒካል የዋየርለስ ኔትወርክ ኢሹ ለማለት ፈልጌ ነው። በጣም እንትና ሀሳብ ነው። አሁን ይሄ ስፔሲፊክ አሁን ይሄኛው እንግዲህ እያየን ያለ ነው ጀስት ዋየርለስ ከዋየርለስ እርስ በርስ እንትን የሚል ነው እና ብዙ ሰው ምን ይመስለዋል አሁን የሆነ ኔትወርክ ኦርጋናይዜሽን ኤ የሆነ የራሱ ስም አለው ሴታፕ የተደረገበት፣ ኦርጋናይዜሽን ቢ የሆነ ስም አለው አይደለ? እነሱ የተለያየ ኔትወርክ ነው ብሎ ነው የሚያስበው፣ ልክ እንደ ዋየርድ ኔትወርክ ማለት ነው እንደማይገናኝ። ግን የሚጠቀሙት ግን ሚዲየም የሬዲዮ ፍሪኩዌንሲ ሚዲየም ነው። ስለዚህ ቻናልን ስለሚጠቀሙ በተወሰነ መልኩ በዚህ መልኩ ነው ኦቨርላፕ እያደረጉ እርስ በርስ የሚረባብሹት ማለት ነው። ከዛ ሜቢ ከዚህ ጋር በተያዘ ደግሞ ይሄ አሁን ጀስት እንትን በቃ የሌሎችን ዋይፋይ ወይም አክሰስ ፖይንቶች በመጠቀም ነው። አሁን ለምሳሌ ዲቫይሶች ደግሞ አሉ እንትን ይሉ አንድ የገጠመኝ የሆነ ስብሰባ ላይ ስብሰባው ምናምን ነገር ኦልሞስት እስከ 400-500 ሰው አቴንድ የሚያደርጉ ነው። ዋይፋዩ ሴታፕ ተደርጓል፣ ሁሉ ነገር ተደርጓል ማለት ነው። ከዛ በኋላ ልክ ኢቨንቱ ከተጀመረ ቴስት ሲደረግ ራሱ ለተወሰነ ደቂቃ ሲደረግ ሁሉ ነገር እንትን ነው፣ ስትሪሚንግ ይደረግበታል። የኢንተርፕሬቴሽን ሲስተም አለ ከእንግሊዝኛ ወደ ፈረንሳይኛ፣ ከፈረንሳይኛ ወደ እንግሊዝኛ። ከዛ በኋላ ደግሞ ስትሪሚንግ ይደረጋል በኦንላይን። ከዛ በኋላ ልክ የመክፈቻው ላይ ያ ሁሉ ቴስት ተደርጎ አልቋል ምናምን ነገር የመክፈቻው ላይ እንትን ላይክ የሆነ እንትን እየቆየ ልክ እንደ ሽጉጥ ይላል ማለት ነው። ከዛ በኋላ ግራን የገባን በቃ ኦልሞስት ብዙ ነገር እንትን ለማለት ሞክራል። አሁን ለምሳሌ ላይክ የሆቴሉ ጋር ሴታፕ ስናደርግ የሆቴሉ ላይ ኮንፈረንስ አካባቢ ያሉትን አክሰስ ፖይንት ራሳቸው እናስጠፋለን ማለት ነው። ላይክ እነሱን እናስጠፋና ምክንያቱም እኛ እንደ አዲስ ነው እንትን ልክ ምንድን ነው ለኮንፈረንሱ ሊንክ የሚሰጥ እንትን አይስፒ ያለው ስፖንሰር የሚሆን ማለት ነው። ስለዚህ 10 ጊጋቢት ይልግልና የራሱን አክሰስ ፖይንት አምጥቶ ነው ሴታፕ የሚያደርጉ። ስለዚህ ኮንፈረንስ ኤሪያው ላይ ያለውን ጠቅላላ ስዊች እናስደርጋለን፣ ምክንያቱም ኢንተርፌረንስ እንዳይፈጥርብን ማለት ነው። ከዛ በኋላ ልክ እንደዛ ያለ ግን እየቆየ ልክ እንደ ሹቲንግ እንትን የሚሆን እንትን አለና መጀመሪያ ላይ ግልጽ አልነበረም እና ላይክ ዲአርሲ ነበርና አውዲዮ እንትን ላይ የሚሰሩት ምንድን ነው የሳውንድ ሲስተም ላይ የሚሰሩ ሰዎች እንደዚህ ይሉናል እና ላይክ ምን ነበረ የጣሪያው ላይ እንትን ነበር የኢንተርኮም ሲስተም ነገር ነበር ስፒከር ነገር ሆኖ ከአንድ ቦታ እንትን ምንድነው ሜሴጅ የሚላክበት እንደዚህ የሚነጋገር እና እሱ አልጠፋም ነበር እና እሱ ነው ያንን ልክ የሹቲንግ የሚመስል ድምፅ እንትን ያለው ማለት ነው። ስለዚህ አንዳንድ ጊዜ ዋይርለስን ብቻ ሳይሆን ምን ኢንተርፊር እንደሚያደርግ ራሱ አናውቀውም። ስለዚህ አንዳንድ ጊዜ ኦልሞስት እዛ ኢቨንት ላይ ለምሳሌ በመክፈቻው ላይ ልክ እንደ ሽጉጥ እንትን ነበረው ሲረብሽ ነበር ማለት ነው። ከዛ በኋላ ላይ እሱ ነው ምናምን ሲሉን ከነሱ ተምረን እነሱ ያንን ኮንፈረንሱም ስለሚያውቁት አስጠፍተውልን ከዛ በኋላ ወደ ኖርማል ተመለሰ ማለት ነው። ስለዚህ እንደዚህ አይነት ነገር ሊያጋጥም ይችላል። ላይክ ይሄ ኢንተርፌረንስ ላይክ እኛን ኮኔክት ለማድረግ ብቻ ሳይሆን በቃ የተለያየ ዊርድ የሆነ ነገሮችን ራሱ እንትን ይልና ሁልጊዜም ዋይርለስ ለርኒንግ እንትን ነው። ላይክ የዋይርለስ መጽሐፍ እንትን ካላችሁ ሌተስት የሆነውን እንትን ስትሉ ብዙ አዳዲስ ነገሮች አሉት፣ ብዙ ቴክኖሎጂዎች አሉት አብሮት እንትን የሚሉ ማለት ነው። እና ይሄን ጀስት እንደ ኤግዛምፕልም አድ ለማድረግ ነው። ስለዚህ እዚህ ጋር እንደገና ደግሞ ቴክኒካሊ ምናልባት ይህንንም ከኢንተርኔት ጋር ለማገናኘት ሰው ድምፅህን ትንሽ ይርቃል ከፍ አድርግ የሚል ኮሜንት አለ። እንደዛ ለመንገር ነው። ዋየርለስ ኔትወርክ ላይ ሌላ ይሄ ምናልባት ከኢንተርኔት ጋር በተገናኘ እዚህ ጋር ብታስተውሉ ጥሩ ነው ብዬ የማስበው ይሄ ሲኤስኤምኤ ሲዲ እና ሲኤስኤምኤ ሲኤ የሚባለው አሁን ኢንተርኔት ኔትወርክ ላይ ሲሆን ካሪየር ሴንስ መልቲፕል አክሰስ ዊዝ ኮሊዥን ዲቴክሽን የሚባል አለ። ይሄ እንግዲህ ኢንተርኔት ኔትወርክ ላይ ኮሊዥን እንዳይፈጠር ፓኬት ኮላይድ እንዳይደረግ እንዳይጋጭና ኔትወርክ ስሎ እንዳይሆን የሚከላከልበት መንገድ አለ። ኢንተርኔት ላይ ኮሊዥኑን ምንድነው የሚያደርገው? ዲቴክት ያደርጋል። ኮሊዥን ልክ ሲፈጠር ኔትወርክ ኮሚኒኬሽኑ እንዲቆም ይደረግና
ከዛ በኋላ እንደ አዲስ ዳታ እንዲላክ ይደረጋል። ዋየርለስ ኔትወርክ ላይ ሲመጣ ግን ካሪየር ሳይንስ መልቲፕል አክሰስ ዊዝ ኮሊዥን አቮይዳንስ የሚባል አለ። አሁን ሄኖክ እያሳየ ባለው በጣም ብዙ እንደዚህ አይነት ፍሪኩዌንሲ ኦቨርላፕ በሚያደርግበት ጊዜ ኮላይድ እንዳያደርጉ ዋየርለስ ኔትወርክ ዳታ እንዳይጋጭ ኦር ኮላይድ እንዳያደርግ የሚከላከለው ከመላካቸው በፊት እያንዳንዱ ዲቫይስ ኮሊዥን አለ ወይስ የለም ብሎ ያዳምጣል። ካዳመጠና ካየ በኋላ ኮሊዥን አለመኖሩን አውቆ ይልካል ማለት ነው። ስለዚህ እንደዚህ በጣም ብዙ ኢንተርፌራንስ ፍሪኩዌንሲ እንደዚህ በጣም ኢንተርፌር በሚያደርግበትና ኢንተርሴክት በሚያደርግበት ጊዜ ኮሊዥኑን አቮይድ ለማድረግ እያንዳንዱ ዲቫይስ መላክ ያቆማል ማለት ነው። ስለዚህ የዛን ጊዜ ነው ኔትወርክ ስለሆነ ኔትወርክ ዋየርለስ ኔትወርኩ አይሰራም ምናምን የምንለው። ኢቨን ኤግዛም ላይ በጣም እንድታውቁ የሚፈለገው ኢተርኔት ኔትወርክ ላይ ካሪየር ሳይንስ መልቲፕል አክሰስ ዊዝ ኮሊዥን ዲቴክሽን የሚባለውን ነገር ኖት አድርጉ። ኮሊዥን ልክ ሲፈጠር ኢተርኔት ኔትወርክ ያውቅና ያንን ለማስተካከል ይሞክራል። ዋየርለስ ኔትወርክ ላይ ደግሞ ኮሊዥን ሲኤስኤምኤ ሲኤ ወይም ደግሞ ኮሊዥን አቮይዳንስ ካሪየር ሳይንስ መልቲፕል አክሰስ ዊዝ ኮሊዥን አቮይዳንስ እንዳለ እሱንም ወቁ። ያ ማለት ምን ማለት ነው? ማንኛውም ዲቫይስ ኮሊዥን መኖርና አለመኖሩን አውቆ አቮይድ ያደርጋል። ኮሊዥን አቮይዳንስ ኮሊዥን እንዳይፈጠር ያደርጋል። ያን ደግሞ የሚያደርገው ዳታ ትራንስሚት ከማድረጉ በፊት ጠብቆ ኮሊዥን አለ ወይስ የለም፣ የሚያስተላልፍ አለ ወይስ የለም ብሎ ክሊር ከሆነ በኋላ ነው የሚልከውና ይህንን ኖት አርጉ ለማለት ነው። ቴንኪዩ ናሙ። ይሄኛው ደግሞ ስካን ያደረኩት ነው እዚህ ቢሮ ማለት ነው። 7 ፎቅ ወደ ላይ ያለ ቢሮ ነው። ወደ ጎን ብዙ ቢሮዎች አሉና ይሄ ሁሉ ኔትወርክ በግራ በኩል እንደምታየው 2.4 ጊጋሄርዝ ነው። በቀኝ በኩል ደግሞ 5 ጊጋሄርዝ ነው። ስለዚህ አብዛኛው ኮንፊገር የተደረገለት ያለው በ2.4 ነው እና ኢቭን የጎረቤቱን ዋይፋይ ፕሮፐርሊ እንትን ባላለ በኩልና አሁን ለምሳሌ ማኔጅ ለማድረግ ራሱ ላይክ እኛም አሁን እንትን ነበረን ላይክ 2.4 አለን እዚህ ሴትአፕ አድርገን፣ ምክንያቱም 2.4 ያለው ዲቫይስ ያለው ሰው ኮኔክት እንዲያደርግ ማለት ነው። ግን ማኔጅ ለማድረግ ራሱ ከባድ ነው። ይሄ ኦልሞስት መረባበሽ ነው እርስ በርስ እየተደረገ ያለው እዚህ ጋር ማለት ነው። ወይ ራስ 5 ጊጋሄርዝ ጋር ስንሄድ ግን እንዴት ክሊን እንደሆነ ማለት ነው። እኛ ብቻ ነን 5 ጊጋሄርዝ ያለን ከዚህ ሁሉ ፎቅ ማለት ነው። ኢቨን ላይክ እንዳልታሰበበት ራሱ እንትን የሚል እንትን ነው ማለት ነው። ይሄ ቅድም ያልኳችሁ ቱል ነው። የዋየርለስ ኤክስፕሎረር ፕሮ ይባላል። አይ ቲንክ የትራያል እንትኑን የምታገኙት ይመስለኛል። ከጉግል ላይ እንትን ብላችሁ 30 ቀን ምናምን ነገር ምንድን ነው እንደ ትራያል የሚሰጣችሁ ሰርች አድርጋችሁ ዌብሳይቱን የምታገኙት ይመስለኛል ማለት ነው። ስካን ያደርግና እንዳልኳችሁ የዋየርለስ ኢንተርፌሳችሁን በመጠቀም ስካን ያደርግና በአካባቢ ያሉትን ጠቅላላ ስካን ያደርጋል የኔትወርክ እንትኖች ማለት ነው። ስለዚህ የኔትወርክ እንትን ብቻ ሳይሆን ሲግናላቸውን የትኛው ጠንካራ ነው የትኛው እንትን ነው የሚለውን ነገር በደንብ እንትን ይላል ማለት ነው። ምን አይነት ቻናል ነው የሚጠቀሙ ያሉት የሚሉትን ራሱ ስካን ያደርጋል ማለት ነው። ከዛ ይሄኛው ደግሞ ቻናሉ ዊድዝ ነው ወደ ጎን ስፋቱ ማለት ነው። ስለዚህ የቻናሉ ዊድዝ ወደ ጎን ስፋት፣ ስለዚህ የዚህ የ5 ጊጋሄርዝ እንትን ስፋቱ ይሄን ይመስላል ማለት ነው። ስለዚህ ሞር መጠቀም ይችላለሁ ምክንያቱም ቦታ አለኝ ስፔስ አለኝ። ካጠገቤ የሆነ ሰው ምናምን ቢኖርና እርስ በርስ ክላሽ የሚያደርግ ከሆነ ይሄንን ማኑዋሊ ቻናሉን እቀይረዋለሁ ማለት ነው። ኦኬ ከዛ ውጪ በምን ፍሪኩዌንሲ እየሰራ ነው የሚለውን ነገር ይነግራቸዋል። ስለዚህ አብዛኞቹ እንደምታያቸው እዚህ ጋር በ2.4 ጊጋሄርዝ ፍሪኩዌንሲ ነው እየሰሩ ያሉት። ይሄኛው ደግሞ የዋይፋይ ስታንዳርዱ ነው የሚነግራችሁ። ስለዚህ የዋይፋይ 4 ነው እያላችሁ ያለው። ዋይፋይ 4 ማለት 802.11 ኤን ማለት ነው። ይሄ አይ ቲንክ 2015 አካባቢ የወጣ ስታንዳርድ ነው። በአብዛኛው ላይ አይ ቲንክ እዚህ ካሉት ዲቫይሶች ዝም ብዬ ሳይ አብዛኛዎቹ ሌተስት ከተባለ ዋይፋይ 5 ነው። ዋይፋይ 5 ምንድነው 802.11 ኤሲ የሚባለው ማለት ነው። ቴዎሬቲክሊ 3.6 ጊጋሄርዝ ምናምን ነገር እንትን ይላል የሚል ስታንዳርድ ነው። ስለዚህ እዚህ ጋር የሴኪዩሪቲ ኢንክሪፕሽኑን ያሳያል። ይሄን ነው እንትን። ስለዚህ አሁን አየን 2.4 በጣም ክራውድድ ነው፣ 5 ጊጋሄርዝ አይደለም። ሌትስ ሴይ እዚህ ምን ማድረግ ይቻል ነበር? አሁን ለምሳሌ ላይክ እንደዚህ አይነት ኮምፓውንድ ላይ ምን ማድረግ ይቻላል ብለን ስናስብ ቅድም ያየናቸው አሉ ነን ኦቨርላፒንግ የሚያደርጉ ቻናሎች አሉ አይደለም? ቻናል 1 ቻናል 11 ቻናል 6 እና 11 ማለት ነው። እነሱን እያፈራረቁ መጠቀም ማለት ነው። አሁን ለምሳሌ በዚህ ጥግ ያለው ቢሮ ያለው እንትን 6ን ይጠቀምና ከሱ ጎን ያለው
ወደ ግራና ወደ ቀኝ 11 እና 1 11 ቢጠቀሙ 6 እና 6 የመገናኛቸው ይርቃል ማለት ነው። ገባችሁ? ስለዚህ 11 እዚህ ጋር ብንጠቀም 11 ከዛኛው ጋር ይራራቃል። ከጎኑ ያሉት 6 እና 1 ናቸው። ሶ እነዚህ ምንድን ናቸው? ነን ኦቨርላፒንግ ናቸው። እርስ በርስ ቢቀራረቡም እንኳን ቢነካኩም እንትን ላይክ ምንድን ነው ኦቨርላፕ ስለሌላቸው እርስ በርስ የመረባበሻቸው እንትን ነው። ስለዚህ በዚህ መልኩ ዲዛይን ማድረግ ይቻላል። በዚህ መልኩ እያራራቁ ምናምን ነገር እዚህ ጋር አንድን አድርጎ ምናምን እያሉ እንደዚህ ያሉ ልክ ይሄንን አይነት እየሰሩ እየሄዱ ሙሉ እንትኑ ማስራት ይቻላል። ግን ይሄ ምንድነው ይፈልጋል? ኦርጋናይዝድ መሆን ይፈልጋል። ስለዚህ ቢልዲንጉ ራሱ አሁን ማን ነው ላይክ ዋየርለሱ የሚያስነካችሁን እንትን ለማለት ማለት ነው። በቃ ስለዚህ በቃ ሁሉም እንትናና ለዛ ነው ላይክ እንደ ሀገር ደግሞ አስቡት፣ እንደ ሀገር ሬጉሌሽን የሚያስፈልገው ለዚህ ነው። አሁን ኢትዮ ቴሌኮም ዝም ብሎ እንትን የሚል ሳፋሪኮም ዝም ብሎ እንትን የሚል ከሆነ እንትን ስፔክትረም ዝም ብሎ የሚጠቀሙ ከሆነ እርስ በርስ ይመረባብሻል። አሁን እቺኛዋ በጣም በስሞል በዚች በዋይፋይ ፍሪኩዌንሲ ሬንጅ ነው ያለ ነው። ስለዚህ የሴሉላር ሬንጅ የሚጠቀሙበት በእነሱ ምናምን በምናይበት ደግሞ እርስ በርስ የመረባበሽ ሊሆን ይችላል። ስለዚህ ላይሰንስ የሚያስፈልጋቸው ለዛ ነው። ኦኬ ለዚህኛዋ ፓርት የሆነች ላይሰንስ አግኝቻለሁ፣ ለዚህኛዋ ፓርት የሆነች ላይሰንስ አግኝቻለሁ ብለው እንዲጠቀሙ ማለት ነው። ስለዚህ ይሄኛው ግን አንላይሰንስ ስለሆነ ላይሰንስ ስለማያስፈልግ ሁሉም ደግሞ በየቢሮ መጠቀሙ አሁን ሞስት ሚስ አንደርስቱድ ያልኳችሁ ዋይርለስ ለዛ ነው። የቻናል ነገር የዋይርለስ ኔትወርኩን አፌክት እንደሚያደርገው ፕሮፐርሊ አልገባንም። በዛ ምክንያት ነው እንትን ያለ ማለት ነው። ሌላ ደግሞ የምናየው አርኤስኤስአይ እንትን ነው። ያ ማለት ደግሞ ሪሲቭድ ሲግናል ስትሬንግዝ ኢንዲኬተር ይባላል። ስለዚህ ይሄኛው እዚህ በማይነስ በዴሲብልስ የምናየው ማለት ነው። ስለዚህ ይሄኛው እዚህ ጋር እናየዋለን ባይ ዘ ወይ። ስለዚህ ከኦልሞስት ከ30 እስከ 50 ከኔጌቲቭ 30 እስከ ኔጌቲቭ 50 የምናገኘው ኤክሰለንት የሆነ ጥሩ ኮሚኒኬሽን ነው። ከ50 በላይ ደግሞ ሆኖ እስከ 60 ከሆነ ደግሞ በቃ ጉድ ምናምን የሚባል ነው። ከዛ በላይ ከ60 በላይ ከሆነ ግን አሁን ለምሳሌ የቮይስ ኦቨር አይፒ እንትኖች የላይቭ ትራፊኮች ሰፈር ሊያደርጉ ይችላሉ። ኦልሞስት ከ70 በላይ ምናምን ከሆነ ኦልሞስት አንዩዘብል ነው፣ ሪላያብል አይደለም ምናምን ነገር እና እሱን ሲግናሉን ይነግረናል። ስለዚህ እያንዳንዱን ሲግናል ይነግረናል ማለት ነው። ቻናል ይነግረናል። ይሄኛው የሲግናል ስትሬንግዙ ተቀምጧል ማለት ነው። ሌላው በዚህ ጋር ደግሞ የምናየው ኖይዝ ነው። ስለዚህ ኖይዝ ምንድነው? አሁን ለምሳሌ የአንደኛው ኔትወርክ ለሌላኛው ኖይዝ ሊሆን ይችላል። አሁን ለምሳሌ የኔ እንትን ጥሩ የሚባል አሁን ለምሳሌ ላይክ 50 ላይ ቢሆን ኤክሰለንት የሆነ እንትን ቢኖረኝ ከጎን ያለው አክሰስ ፖይንት ግን ሌላ ላይ ኦልሞስት በ53 ዴሲብል እንትን ካለ ኖይዝ ሊሆን ይችላል። ስለዚህ የኔ እንትን የእሱን ድምፅ አሁን ሁለት ሰዎች እንደሚያወሩ አስቡት። ካፌ ውስጥ ሆናችሁ ሁለት ሰዎች እንደዚህ እያወሩ ከጎረቤት ግን 3 ሆነው እያወሩ እንትን ሲሉ ምንድነው ድምፃቸው ከፍ ያለ ሲሆን የእናንተን እንትን የማዋጥ ነገር አለው። ስለዚህ ያ ኖይዝ የእናንተን ኮሚኒኬሽን ሊውጠው እና ሊያስቸግሩ ይችላል። ኦልሞስት እንደዛ ብላችሁ አስቡት። ስለዚህ ኖይዝም ራሱ አንዱ እንትን ነው ማለት ነው። ስለዚህ እንዳልኳችሁ ነን ኦቨርላፒንግ የሚያደርጉ እንትኖች መጠቀም ነው። ላይክ አሁን 2.4 ብቻ ነው መጠቀም ያለብን ብለን ያለን አቅም በጀት ምናምን ሊሆን ይችላል፣ ዲቫይሶች ሊሆን ይችላሉ እና ግን ፕሮፐርሊ ፕላን ማድረግ ማለት ነው። ስለዚህ እነዚህ ነን ኦቨርላፒንግ የሚባሉትን እንትኖች በመጠቀም ኮኦርዲኔት ማድረግ ማለት ነው። ስፔሻሊ ኢንተርፕራይዝ ላይ ላይክ እናንተ ማኔጅ የምታደርጉት ከሆነ ያቀላል እንትን ሊሆን ይችላል እና ቅድም ደግሞ የሲግናል ቱ ኖይዝ ሬሽዮ ነው። ስለዚህ እናንተ ሲግናል አለ፣ ይሄ ደግሞ ኖይዝ አለ ኤስኤንአር የሚባለው። ስለዚህ እሱ እንትን ብዙ እንትኖች ብዙ ኖይዞች እንትን ማለት ቁጥር የእናንተን ሊውጥ ይችላል ማለት ነው። ስለዚህ የሲግናል ኖይዝ ሬሽዮ እንትን እሱ ራሱ አፌክት ያደርገዋል የእናንተን የዋየርለስ እንትን ማለት ነው። ከዛ ውጪ የቻናል ዊድዝ ነው እንዳልኳችሁ ላይክ እንትን በ2.4 ጊጋሄርዝ ነን ኦቨርላፒንግ እነዚህ ነን ኦቨርላፕ የሚያደርጉትን ለማግኘት ኦልሞስት መጠቀም ያለባችሁ 20 ሜጋሄርዝ እንትን ነው ዊድዝ ነው መጠቀም። ከዛ በላይ መጠቀም አትችሉም። የ5 ጊጋሄርዝ ግን በጣም ሰፊ ቻናል ስላለ ወደ ጎን እንደፈለገን ማስፋት እንችላለን፣ ከጎናችን አፌክት የሚያደርገን እስከሌለ ድረስ ማለት ነው። ስለዚህ በዚህ መልኩ እንትን ቻናሎቻችን ፕላን ማድረግ እንችላለን። ላይክ ከጎረቤት ያለውን ነገር ስካን አድርገን ላይክ አንድ ዋይፋይ ሴታፕ ስናደርግ ከጎረቤት ያሉ ዋይፋዮች ሊረብሹ ይችላሉ የሚለውን ነገር እንትን ማለት እንችላለን። ሌላው ደግሞ ቅድም ተወሰነ አንስቼዋለሁ፣ ባንድ ስቲሪንግ እንትን ይባላል። ሰዎችን ወደ 5 ጊጋሄርዝ እንትን እንዲሉ ኢኒሺየት ማድረግ
ላይክ ምንድን ነው እዛ አካባቢ ያሉ ሰዎች በመንገርም ሊሆን ይችላል ይህን ተጠቀሙ፣ ይሄ ትንሽ ፈጠን ይላል ምናምን ማጥያ እና ቴክኒካሊ ባይረዱትም እንኳን አትሊስት ያንን አት ሃይ ሌቭል ብንነግራቸው ይሄኛው ፈጣን ነው ምናምን ብለው ሊያስቡት ይችላሉ። ስለዚህ አርኤስኤስአይ ሪሲቭድ ሲግናሉ ሃው ስትሮንግ ሲግናል ኢዝ ነው። ኖይዙ ደግሞ ሃው ክራውድድ አካባቢው በሌሎች ኖይዝ እንደሆነ ነው። ሲግናል ቱ ኖይዝ ሬሽዮ ደግሞ ሃው ክሊር ዩ ኮሚኒኬሽን ኢዝ ነው። ሲግናል የሌላው ኖይዝ ሊረብሽ ስለሚችል እሱ በቀነሰ ቁጥር የእናንተ የጨመረ ነው። 2.4 ጊጋሄርዝ በጣም ክራውድ ስለሆነ ኬርፉሊ ፕላን መደረግ አለበት። 5 ጊጋሄርዝ ደግሞ እንደፈለግን አግሬሲቭሊ መጠቀም የምንችለው ነው። ምክንያቱም ቻናሎች ብዙ ማተር አያደርጉም እዛ ላይ የቻናሉ ዊድስ ቦታ ስላለ ማለት ነው። ከዛ በኋላ ይሄ እዚህ ጋር ደግሞ የሚያሳየን ነው ሞር አክሰስ ፖይንት ማለት ቤተር ዋይፋይ ማለት አይደለም ነው። ጀስት ዋናው ጉድ ፕላኒንግ ነው የሚለን ማለት ነው። ከዚህ ጋር በተያያዘ በተወሰነ መልኩ ይሄ የሰርቪስ ፕሮቫይደሩ ነው ቻናል ምናምን ሴቲንጎችን በተወሰነ አት ሃይ ሌቭል ለማሳየት ማለት ነው። ሶ ኔክስት ታይም ምንድነው ማድረገው ዛሬ ማሳያችሁ ምንድነው የዛሬ የቲዎሪቲካል የሆነውን ፓርት ኦልሞስት የዩዘር ኢንተርፌሱ ላይ የቱ ጋር ነው ያሉት ምናምን የሚለውን ነገር ሴታፕ የማድረግ የማየት ነገር ነው። ኔክስት ታይም ግን እንደምናደርገው ልክ እንደ አንድ ቢልዲንግ ማፕ እናደርግና አውትዶር ኢንዶር የተለያየ ሪኳየርመንት ያለው ሴታፕ እናደርግና ከዛ በኋላ እንዴት ፕላን እናደርጋለን፣ እንዴት ዲቫይስ እንመርጣለን፣ ምን አይነት ዲቫይስ ስታንዳርድ እናውጣለን፣ ምን አይነት ቻናል እንመርጣለን የሚለውን ነገር ፕራክቲካሊ እያየን ፕላን እናደርጋለን ማለት ነው። ስለዚህ የ5 ጊጋሄርዝ እናንተን ኦን ከሆኑ ማለት ነው ልናጠፋውም ምንድነው ኦፍ ልናደርገውም እንችላለን። ስለዚህ ኢንተርፌሱ ላይ እንድታዩት ነው። ስለዚህ ጋር ደግሞ ልክ የ2.4 ጊጋሄርዝ አድቫንስ ኔትወርክ ላይ ስንሄድ እዚህ ጋር የቻናል ዊድዙን ይነግረናል። ቻናሉን እዚህ ጋር ይነግረናል አውቶማቲክ ብሎ ማለት ነው። ስለዚህ አይ ቲንክ አንዳንድ ጊዜ አውቶማቲክ ሲሆን አካባቢውን ይልና አካባቢው የሆነ ክራውድድ ከሆነ የሆነ ቻናል ላይ ራሱን ሴት ሊያደርግ ይችላል፣ ንጹህ የተባለው ቻናል ላይ ማለት ነው። ግን ለዛ ላይ ሊሰራም ላይሰራም ይችላል። በደንብ ስፔሱን ካላየን ይሄን ነገር ሪሊ ስፔሲፊክ ክሊር የሆነውን ፍሪኩዌንሲ መርጦ ምንድነው ቻናል መርጦ ራሱን ሴት ያደርጋል የሚለው ስለማናውቀው ማኑዋሊ ብናደርጉ ጥሩ ነው። ራሳችንን ስካን አድርገን የጎረቤት የት ላይ ነው ያለው አይሰን ከዛ በኋላ ሴትአፕ ብናደርገው ጥሩ ነው፣ ስፔሻሊ ለ2.4 ማለት ነው። ከዛ በኋላ ይሄኛው ደግሞ ስታንዳርዱ ነው። ስለዚህ ይሄ ማለት 802.11 በቢ ስታንዳርድ፣ በጂ ስታንዳርድ፣ በኤን ስታንዳርድ ይሰራል ማለት ነው። ስለዚህ ኤን ማለት አይ ቲንክ 600 ሜጋቢት ፐር ሰከንድ የሚለው ስታንዳርድ ነው። በዛ የሚሰራ ነው። የቻናል ዊድስ 20 ነው። ላይክ ለ2.4 እሱን ነው መጠቀም ያለብን ኖርማሊ። ይሄኛውን አውቶማቲክሊ ቅድም እንዳልኳችሁ ነን ኦቨርላፒንጉን ማኑዋሊ ሴትአፕ አድርገን ሴትአፕ ማድረግ የምንችልበት ናቸው ማለት ነው። ስለዚህ በተወሰነ እዚህ ጋር ከስታንዳርድ ጀምሮ ከቻናል ዊድስ ቻናል ያየነው ነው። 2.4 የምንለው ደግሞ ፍሪኩዌንሲው ነው ማለት ነው። ኦኬ ስለዚህ ይሄም የ5 ጊጋሄርዝ ላይ ነው። የ5 ጊጋሄርዝ አብዛኛውን ጊዜ ቤዚክ እና አድቫንስድ አለው። አድቫንስ ላይ በምትሉበት ሰዓት ላይ እዚህ ጋር ቻናሎች አሉ ማለት ነው። ስለዚህ ቻናሉ ግን እዚህኛው ጋር ሰፊ ስለሆነ ዊድዙን እንዴት ማለት ትፈልጋለህ? ባለ 20 ትፈልጋለህ፣ ባለ 40 ትፈልጋለህ፣ ባለ 80 ትፈልጋለህ ይላል። በዛ ሌቭል መጠቀም እንችላለን ማለት ነው። ስለዚህ ዊድዙ በሰፋ ቁጥር ሞር ኳሊቲ እናገኛለን። ደግሞ 5 ጊጋሄርዝ ደግሞ በደንብ ብዙ ቻናል ስላለው ወደ ጎን ብንሰፋም ብዙም ችግር የለውም ማለት ነው። አያችሁት? 5G ላይ ስታንዳርዱ ይቀይራል። ስታንዳርዱ በኤን በኤሲ ነው የሚሰራው። ስለዚህ እነዚህ ሁላ የቅድሙ ቻርት ላይ ብትሄዱ እነዚህ በ5 ጊጋሄርዝ የሚሰራቸው፣ ግን ኤሲ ደግሞ ኦልሞስት 3.6 ጊጋሄርዝ ኦፕሬት የሚያደርግ ነውና ስለዚህ ኤሲ ከፍተኛው ነው ላይክ ከፍተኛው የባንድዊዝ ማለት። ስለዚህ ኤሲ ሰፖርት የሚያደርግ ዲቫይስ ካለኝ ሁለቱ ኮሚኒኬት አክሰስ ፖይንቱ እና ዲቫይስ ኮሚኒኬት የሚያደርጉት በኤሲ ነው ማለት ነው። ስለዚህ በተወሰነ መልኩ በቲዎሪቲካል ያየናቸውን እንትኖች አንደርስታንድ እንድታደርጉት ነው። ጥያቄ አለን? እሺ ማንኛውም አይነት ጥያቄ ካላችሁ ኤኒቲንግ ማንም በምጠይቁት ጥያቄ ማንም ጀጅ የሚያደርግም የለም፣ ጀጅ መደረግም የለበትም። ይሄ ዋናው የመማሪያ መድረክ ነው።
ብዙ በመጠየቅ ነው ሞር ኖሌጅ የምናገኘው የምናውቀውና ኤኒ ጥያቄ ካላችሁ ስፔሻሊ ደግሞ ኤክስፒሪየንሱ ያላችሁ ሰዎች ኢንተርፕራይዝ ካምፓኒ ጋር የምትሰሩ ባንኮች፣ ሌሎች ሌሎች ቦታ የምትሰሩ ሰዎች ዩ ካን ሬዝ ኤኒ አፕሊኬሽን እንዴትም ኢቨን አንዳንዱ ኤርሊየር ቢሆንም ዩ ካን አስክ ኤኒቲንግ ስፔሻሊ ሄኖክ ከጨረሰ በኋላ ኤኒቲንግ ፕራክቲካል የሚሆን ነገር ቴዎሬቲካል ነው። ከዚህ በኋላ የምናየው የዋይርለስ ኤክስፕሎር ያልኳችሁን ጀስት ላይቭ እሱን የማየት ነገር ነው። ኤኒ ፕራክቲካልም ነገር ቢሆን ተንቢ ዲፕሎይመንት ኤክስፒሪየንሳችሁ ጋር በተገናኘ መንገድ ማንኛውም ነገር ፎርዋርድ አድርጉ። ይሰማል ነው? የስ ተሚ ይሰማል። እሺ ሄኒ በጣም ኢንትረስትድ ነው። በጣም ይሄን ነገር ማግኘት እኮ ቀላል አይደለም እና ሳላመሰግን አልቀርም። በጣም ነው አመሰግነው። በጣም ደስ የሚል ነገር ነው። ናኦሜንም ሁለታችሁንም አመሰግናለሁ። የኔ ጥያቄ ሄኒ ምን መሰለህ፣ አንደኛ ከሜንቴናንስ አስፔክት ዋየርለስን እንዴት ታየዋለህ የሚለው ማለት ትራብልሹት ለማድረግ is it easy for the same as wired ከሆነው ጋር አንድ አይነት ነው ወይስ አይደለም የሚለው። ሁለተኛ ደግሞ ኢትስ ቤዚክ የሆነው ነገር ማለት ስሪ ዌይ ሃንድ ሼኪንግ ላይ ዋየርለስም እንደዚህ አይነት ነገር አለ ማለት ነው ወይስ እሱ ከሱ አስፔክት እንዴት ታስረዳናለህ? ይሄ ነው ሁለቱን ጥያቄ ብትመልስልኝ አመሰግናለሁ በጣም። አይ ቲንክ የስሪ ዌይ ሃንድ ሼክ ተመሳሳይ ነው። ላይክ እንትን ነው አይፒ ለማግኘት ልክ እንደ ማንኛውም ኔትወርክ የዋይርለስ ኔትወርክ ይላሉ፣ እርስ በርስ እንትን ብለው ኮኔክት ያደርጋሉ። ያን ያህል እንትን አይደለም፣ ላይክ ለየት ያለ ነገር የለውም። ያው ጀስት ሚዲየሙ ነው የሚቀየረው እንጂ ይሄ የስታንዳርዱ ላይክ ምንድን ነው ስቴፖቹ እንትን ነው። ሶ ዋይፋይ ኦፕሬት የሚያደርገው ልክ ኦልሞስት እንደ ሌየር ዋን ብለን ነው የምናስበው። ምክንያቱም ኦፕን ስፔስ ነው እንትን ብዙ ለዛ ነው። አሁን ለምሳሌ ይሄ ስዊች ላይ እያንዳንዱ ስዊች ምንድን ነው የራሱ የሆነ ዶሜን አለው አይደለ? ኮሊዥን ዶሜን። ዋይፋይ ግን የለውም እና እርስ በርስ የመረባበሹ የሚመጣው ለዛ ነው። ስለዚህ አይ ቲንክ ከስሪ ዌይ ሃንድ ሼክ አንጻር ያን ያህል ለውጥ የለውም፣ ምክንያቱም ኔትወርክ ስለሆነ ማለት። ከሜንቴናንስ አንጻር ግን አሁን ለምሳሌ አሁን ሊገጥም የሚችለው አሁን ለምሳሌ አክሰስ ፖይንት ሴታፕ ታደርጋለህ። ከዛ በኋላ ልክ እንትን አክሰስ ፖይንቱ ከዋየርድ ኔትወርክ እንትን አይፒ ያገኛል አውቶማቲክሊ ማለት ነው። ስለዚህ ማኑዋሊ እንዲያገኝ ማኑዋሊ አንተ መስጠት ትችላለህ በኔትወርክ ሬንጅ፣ ወይም ደግሞ አውቶማቲክሊ እንትን ማለት ትችላለህ። ከዛ በኋላ ልክ አድቫንቴጅ ምንድን ነው ላይክ ማኑዋሊ የመስጠት አድቫንቴጅ ያንን አክሰስ ፖይንት እንትን በዌብ ኢንተርፌስ ገብተህ እንትን ትለዋለህ ማለት ነው። ላይክ ማኔጅ ታደርገዋለህ። አውቶማቲክ ከሆነ ግን በሆነ ነገር ስካን አድርገህ ስንት ነበር አክሰስ ፖይንቱ አይፒ ዋን ብለህ አይተህ ሁሌ ሊቀያየር ስለሚችል ማለት ነው። ዲሲፒ ሁሌ ሊቀያየር ስለሚችል እና ከዛ አንጻር ማለት ነገር ትሪኪ ሊሆን ይችላል ማለት ነው። ስለዚህ ላይክ እነዚህ ስታቲክ እንትን ሄደክ አሁን ፕሪንተር ሴታፕ ስናደርገው ለምሳሌ ስታቲክ ነው የምንሰጠው፣ ሰርቨር ስታቲክ ነው የምንሰጠው። ለምን ሁሌም በዛ አድሬስ እየገባን እንትን ማለት ስለምንችል ማለት ነው። ስለዚህ ከዛ አንጻር የተወሰኑ ትሪኪ ነገሮች ሊኖሩ ይችላሉ። ግን ምንድነው ከሜንቴናንስ አንጻር ያን ያህል ለውጥ የለውም። የዲኤስፒ ደግሞ እንትኖች ሊዝ የሆኑ እንትኖች ብዙ እንዳይቆዩ አሁን ለምሳሌ ሜይ ቢ 8 ሰዓት ምናምን ነገር ሊቱ ሪፍሬሽ እንዲያደርግ ማለት ነው። ከዛ በኋላ ምክንያቱም ነገም ከነገ ወዲያም ሰዎች እንዲመጡና ያ ነገር ሞልቶ አንዳንድ ሰዎችን ኮኔክት አላደርግም እንዳይል ያቺ የዲኤስፒ ሊዟን ማሳነስ ምናምን ነገር አይነት ነገር ነው። ግን ብዙም እንትን የለውም። ጀስት ዋይርለስን እንዴት ታገኘዋለክ፣ አክሰስ ታደርገዋለክ፣ ምንድነው ዶክመንቴሽን ምናምን ነገር ስታቲክ አይፒ ትጠቀማለህ የሚለውን ነገር ከዛ አንጻር ነው እንትን የምትለው። ከዛ ውጪ ያው በአካባቢው ዋይርለስ አክሰስ ፖይንቱ በምታደርግ አካባቢ እሱን ኢንተርፊር ሊያደርግ የሚችል ነገር ሊረብሽ የሚችል ነገር አለ ወይ የሚለውን ነገር እና አንዳንድ ጊዜ አንኤክስፔክትድ የሆነ ቅድም እንዳልኳችሁ የኢንተርኮሙ ሳውንድ ብዙ ነገር ሊረብሽ ይችላል። አሁን ለምሳሌ ኮንፈረንስ ላይ አሁን ያጋጠመው ለምሳሌ ክሊከር ማለት ነው የፓወርፖይንት ክሊከር ከዛ እዛ ካለው ጋር እሱ ራሱ በብሉቱዝ የሚሰራው እዛ ካለው እንትኖች ጋር እንትን ብሎ ላይክ ኢንተርፊር አድርጎ የማይሰራበት ጊዜ አለ። ስለዚህ ስፒከሩ ምናምን ነገር ሲጫኑ ምናምን ነገር እንትን አልሰራ ብሎ በቃ እኛ ደግሞ ማኑዋሊ ኔክስት ያልንበት ያጋጠመ ነገር አለ። ኢንተርፌረንስ ራሱ አንድ እንትን ኢሹ ነው። ላይክ ከእንትኑ ይልቅ ከቴክኒካል ከሜንቴናንስ ቻሌንጅ ይልቅ በአካባቢ ልክ ምን ይረብሻል ምናምን የሚለውን ነገር እሱን ሰፋ አድርጎ አንደርስታንድ ማድረግ ማለት ነው።
ስለዚህ ከዛም አይነት አንጻር ያው ትራብል ሹቲንግ ኮምፕሌክስ ሊሆን ይችላል አይደል? ምክንያቱም እንዳልከው ትንሽ ኢንተርፌረንስ አለ፣ ፊዚካል አዎ፣ ኦብስታክሎች አሉ፣ አዎ፣ ኢንቫይሮንመንታል ፋክተር ብለሃል ቅድም። እ፣ እንደገና ይሄ የሬዲዮ ፍሪኩዌንሲውን አናላይዝ ማድረግ ትራብሹት ማድረጉ ምናልባት እነዚህ ከዛ ጋር ተያይዞ ከፊዚካል ኢንቫይሮንመንት እና ከእንትኑ ጋር በተያያዘ ትንሽ ኮምፕሌክስ ሊያደርገው ይችላል ከኢንተርኔት ወይም ከኬብል ኔትወርኪንግ አንጻር ማለት ነው። ኦኬ። ከዚህ ጋር በተያያዘ ግን አንድ ነገር ማንሳት ፈልጎ ያስታውስከኝ፣ አሁን ለምሳሌ 2-3 አክሰስ ፖይንቶች አሉ። የኦርጋናይዜሽን ስም ሌትስ ሴይ ካምፓኒ ኤ ነው የሚለው እና አክሰስ ፖይንትን ካምፓኒ ኤ ማለት ፈለግ ማለት ነው። እዚህ ጋር የምትጠቀማቸው የኢንክሪፕሽን እንትኖች አንድ አይነት ካልሆኑ፣ ለምሳሌ ሁለቱንም በWPA2 ካላረክ ሴትአፕ ያረካቸው አንድ እንዲሆን የፈለግከው እንትን አንደኛው ካምፓኒ ኤ አንደኛው ካምፓኒ ቱ ሊሆን ይችላል። ለምን አንድ አይነት እንትን አይደሉም? አንዳንድ ጊዜ እነዚህ ምን ይደረጋል? ለምሳሌ ረጅም ህንፃ ቢኖርክ ግራውንድ ፕላስ 1 ግራውንድ ፕላስ 3 ቢኖርን ሁሉም መተው የካምፓኒ ስማቸውን ብቻ ኮኔክት አድርገው ሁለተኛ ፎቅ ላይ ሲደርሱ እዛ ካለ አክሰስ ፖይንት ጋር ኮኔክት ያደርጋሉ። ሶስተኛም ሲደርሱ ከዛ ጋር ሮም ያደርጋሉ ማለት ነው፣ ያለምንም እንትን ማለት እና እሱ ላይ ግን ቻሌንጅ ትሆናለህ። የምጠቀማቸው ዲቫይሶች አንድ አይነት መሆን አለባቸው። አትሊስት በኤስኤስአይዲ ስም እና በኢንክሪፕሽን ፕሮቶኮል የሚጠቀመውን ፕሮቶኮሎች አንድ አይነት መሆናቸው፣ እነሱ አንድ አይነት ካልሆኑ እንደ ሁለተኛ ኔትወርክ ነው የሚያየው ማለት። ስለዚህ ሜይ ቢ ኦርጋናይዜሽን ኤ ብለህ ሴትአፕ ያደረገው ኤስኤስአይዲ ኦርጋናይዜሽን ኤ ብሎ በቁጥሩ ደግሞ 2 ያስቀምጥብህ ይችላል። ስለዚህ ያ ማለት ምንድነው? ሁለተኛ ፎቅ ላይ ሲደርስ ማኑዋሊ ማስገባት ይኖርበታል ያ ሰው ማለት ነው፣ ፓስወርዱ ልክ እንደ አንድ ኔትወርክ አያየውም ስልክ ዲቫይሱ ማለት ነው። ስለዚህ ከዛ ጋር በተያያዘ ምናልባት ፕራክቲካል ከገጠመኝ አንጻር ማለት፣ ስለዚህ ኤስኤስአይዲ እና እነዚህን ኢንክሪፕሽን እንትኖች አንድ ላይ እንትን ማለት አለብክ። ሌላ ጥያቄ አለ? ይሄን እዚህ ጋር አሁን ያነሳው ጥያቄ አንድ ነገር ተጨምር። yes please he did ኦኬ። ይሄን አሁን ለምሳሌ መልቲፕል ኦፍ እንትን አክሰስ ፖይንት አሁን አንዳንድ ቢሮ ላይ በጣም መልቲፕል ኦፍ አክሰስ ፖይንት ይኖራልና ሴንትራሊ ነው እንትን መደረግ ያለበት ማለት ነው። ኤስኤስአይዲ ኮንፊገር መደረግ ያለበት ዊዝን ዘ ፓስወርድ ከፓስወርዱ ጋር አብሮ ተመሳሳይ ማለት ነው። ሴንትራሊ ነው ፑሽ የሚደረገው ማለት ነው ኢን ሴንስ። እሱን ትንሽ ኤክስፕሌን እንድታደርግልኝ። ሴንትራሊ የዋየርለስ ኮንትሮለር የሚባል አለ። እሱን አላነሳሁትም። ዋየርለስ ኮንትሮለር መሀል ላይ ይሆንና ሁሉም አክሰስ ፖይንቶች ፕላግ ያደርጉበታል። ከዛ ኮንትሮለሩ በጣም ስማርት ነው። የትኛው ዋየርለስ ቢዚ ነው የትኛው ቀለል ያለ ነው ብሎ ያኔ እንደሱ አይነት ሴትአፕ ሲኖርክ ሴንትራሊ ማድረግ ይቻላል ማለት ነው። ግን አሁን ዋየርለስ ኮንትሮለር እኔ እዚህ የገጠመኝ አንድ ቦታ ብቻ ነው፣ አልተለመደም። ምክንያቱም ኢንዲቪጁዋሊ ነው ሴት የሚደረገው ማለት ነው። እና ግን ዋየርለስ ኮንትሮለር በደንብ ይላል ቢዚ የሆነውን ቻናል ራሱ ማኔጅ ሊያደርግ ይችላል። አንተ ልክ አንድ ኢንተርፌስ ላይ ገብተህ ኦኬ አክሰስ ፖይንት 1 2 3 4 ብለህ ሌብል ታደርጋቸዋለህ። ከዛ በኋላ እሱ ራሱ ሴትአፕ ያደርገው አንተ ኤስኤስአይዲ ሜይ ቢ ፓስወርድን ሴት ልታደርግ ትችላለህ። ግን ቻናሉን ኢንክሪፕሽን ማን ነገር ከአንድ እንትን ፑሽ አድርጎ እነሱ ላይ እንትን ሊል ይችላል ማለት ነው። ግን እዚህ እኔ ሱቅ ውስጡም ራሱ አላየውም። ከውጭ የመጣ ነበረ አንድ ኦርጋናይዜሽን ሲሰራ ነበር ኦርጋናይዜሽን፣ እነሱ እንደ ስታንዳርድ የዋይርለስ ኮንትሮለር አብሮ ነበርና ልክ ያ ዋይርለስ ኮንትሮለር ፑሽ ያደርግ ነበር እነዚህ እንትኖች ማለት ነው። ግን እንደሱ አይነት አለ ምንድነው ማኑዋሊ ግን ካረከው ልክ ደሴም ሃንድል ማለት ይችላል። ደሴም ፋንክሽናሊቲ ማለት ይችላል። ሶ ኦንሊ ቲንግ የሚጠበቅበት አንተ ኤስኤስአይዲው ከዛ በኋላ ደግሞ እነዚህ የኢንክሪፕሽን እንትኖቹን አንድ አይነት ፕሮቶኮሎቹን አንድ አይነት ማድረግ ማለት ነው። ከዛ በኋላ ልክ ስታየው ልክ እንደ አንድ ኔትወርክ ነው የሚታየው። ሮም ስታደርግም ራሱ ይቀባበላል ያለምን ማለት ነው። ግን ትንሽ ለውጥ ካለች WPA እና WPA2 የፒ ማማርገ ትንሽ ለውጥ ካለች እሷን ልክ እንደ ሁለተኛ ኔትወርክ ያሳል። አንድ አይነት ስም ቢሆንም ሁለት በራሱ አንድ ሳፈደጋቱ በራሱ ሁለት አድርጎ ይጽፍብሃል። ከዛ ያንን ደግሞ እንደሌላ ኔትወርክ ነው የሚያየው። እሱ ትንሽ ሞቢሊቲ ለምንለው ነገር ለእንቅስቃሴ ሮም ለምንለው ነገር ትንሽ እንትን ሊል ይችላል። ሌላ ጥያቄ አለ? ይሰማል? ይሰማል። እሺ፣ አመሰግናለሁ። እኔ ደግሞ ተጨማሪ ጥያቄ አሁን
ኢንተርፍራንስም ይፈጥራሉ። ቻናል 1 6 ኤንድ 11 ነው በአንድ ሲሆን እንደዚህ አይነት ሲሰራ ነው ብለናል። እና ይህን የሚሰሩልን ቴሌኮሙኒኬሽኖች ናቸው የሚሰሩልን? ቤዝ ስቴሽኑ ላይ ነው የሚሰራ ወይስ የት ጋ ነው? ጥያቄ አንድ ይሄ ነው። ሁለተኛ ደግሞ ቅድም ህንፃዎች ላይ የተለያየ አሁን ጂፖል ሊኖረን ይችላል ቢልዲንግ ላይ ሆቴል ላይ ምናምን ማለት ነው። እና ኮንፍሊክት ይፈጥራል እንደዚህ ሚቲንግ ምናምን በሚኖርበት ሰዓት እያልከን ነበር። እና የየራሱ እንትን ሜጋባይት ማለት የየራሱ አይኤስፒ ዞን ላይ የመጣ እንዴት ኢንተርፌረንስ ሊፈጥር ይችላል? የየራሱን አይደለ ራዲዮ ፍሪኩዌንሲ የሚወስደው የሚል ጥያቄ ነው። አመሰግናለሁ። እንትን ቀደመ የጠየቀኝ እንትን የምጠቀመው ዋይርለስ አክሰስ ፖይንት ወይም ደግሞ ከኢትዮ ቴሌኮም የምናገኘው ጂፖን ራሱ የዋይርለስ ፋንክሽናሊቲ ስላለው ዲስቴይስ እነሱ ጋር ውስጡ ስትገባ 2.4 ጊጋሄርዝ አድቫንስድ ብለን ስታይ የቻናል እንትን አውቶማቲክ አለ ማለት ነው። ስለዚህ ቅድም ያያቸው ቢሮ ላይ እንዳለ የተከማቹት አብዛኞቹ በአውቶማቲክ ሴት ተደረጉ 2.4 ላይ ማለት ነው። አንደኛው ጥያቄ ሁሉም ለየብቻቸውን የመጡት ነው ያለው አይደለ? ለየብቻው የመጣው እዚህ ጋር ልክ ነው። ያ እንትን አንዱን ቻናል አይተን እንደሆነ ለምሳሌ አንድ ስንጠቀም አንድ ማለት ሚዲየም ፓርቱ ነው የሚድል ፓርቱ ነው እንጂ ዊድዙ እንደዚህ ይሄዳል ማለት ነው። አየው። ስለዚህ እንደዛ ስለሆነ እዚህ ጋር ነን ኦቨርላፕ የሚሆን ለምሳሌ 20 ሜጋ ሄርዝ ነው በ2.4 እንትን ማለት ያለብን ማለት ነው። በዛ በ20 ሜጋ ሄርዝ ዊድዝ ከሄድን ነን ኦቨርላፕ የሚሆኑት 1 6 እና 11 ናቸው። ምክንያቱም 11 ማለት የሚድል ፓርቱ ነው እንትን የምንለው ማለት ነው። ስለዚህ ለየብቻ የመጣው ያልከው ከኢትዮ ቴሌኮም የመጣው ጀስት የዋየርድ ፓርቷ ብቻ ነች የመጣችው። ከዛ በኋላ ግን ክላይንቶቹ የሚጠቀሙት በዋየርለስ ነው። ስለዚህ 2.4 የሚጠቀሙ ከሆነ ግዴታ በሆነ ቻናል ነው የሚያልፉት ማለት ነው። ምክንያቱም 2.4 14 ቻናል አለው ከነዛ ውስጥ በመጠቀም ስለሚያልፍ ማለት ነው። ስለዚህ አየር እንደሆነ ካሰብነው ልክ እንደ ሃይዌይ ካሰብነው ብዙ እንትን መኪናዎች ካሉበት ስለዚህ እርስ በርስ እንትን የመጋጨጫቸው እንትን አንድ ሚዲየም ላይ ነው ኦፕሬት የሚያደርጉት ማለት ነው። ለዛ ነው ኢንተርፈረንስ ያለው። ይሄንን የት ሴት እናደርገዋለን? ኢትዮ ቴሌኮም ራሱ የሚያመጣል። አሁን እዚህ ጋር የምታዩት እንትን ከዚች ጋር ቀጥሎ የኢትዮ ቴሌኮም ጂፖን ነው ራሱ እኔ ገብቼ እንትን ያልኩት ማለት ነው። አሁን ኔክስት ታይም ግን ማሳያችሁ በኖርማል አክሰስ ፖይንት ነው ማሳያችሁ። ይሄ ግን ፒውርሊ የኢትዮ ቴሌኮም ታይም ዋይርለስ ፋንክሽናሊቲ ይዞ ይመጣ የለ ግን እዛ ጋር የት ነው ሴት የምናደርገው? ቻናሉ እዚህ ጋር ነው ያለው። ይሄን ሴታፕ የሚያደርጉላችሁ ሰዎች ግን ምን ያህል የጎረቤቱን ዋይፋይ አይተው ነው ሴታፕ የሚያደርጉት ታውቁታላችሁ። ላይክ ቤታችሁ ሁላችሁም ሴታፕ ያደርጋችሁ ይመስለኛል። ያን ያህል ዲቴል ምናምን ነገር መጥተው ምናምን ገመድ ስበው ምናምን ኮንፊገር አድርገው ምናምን ነገር ነው እንትን የሚሉት። አብዛኛውን ጊዜ እንደውም እንትን የዲፎልት እንትን ነው ኮንፊግሬሽን ነው የሚያደርጉት። አሁን ለምሳሌ እዚህ ጋር የገባውበት አክሰስ ፖይንት ከጀርባው ባለው በዲፎልት በሩት እና ፓስወርዱ በተቀመጠ እንትን ነው። እሱን እንኳን ሴኪሪቲ እንኳን እንትን አይሉ ማለት ነው። ስለዚህ ሴት የምናደርገው እዚህ ጋር ነው። የቻናል ዊድዙ እናደርጋለን። ቻናሉን ደግሞ አሁን ይሄንን እንትን ብለው ክሊክ ባደረገው 13 ቻናል አለው 2.4 ስለሆነ ማለት ነው። በ5 ጊጋሄርዝ በሄድ ደግሞ ቻናል ዊድዝ አለኝ። ከዛ ስፔሲፊክ ቻናል ደግሞ የምጠቀመው ከሆነ ስፔሲፊክ ቻናል ማለት የሚድል ፓርቷ ነች። ወደ ቀኝም ወደ ግራም ይስፋፋል ማለት ነው። ስለዚህ ስቲል በተለያየ ኔትወርክ ከውጭ በገመድ በፋይበር ቢመጣም ከገመዱ በኋላ ግን አክሰስ ፖይንቱ ኢሚት የሚያደርገው ሬዲዮ ፍሪኩዌንሲ አለ። እነሱ ደግሞ በዛ በ13 ቻናል ውስጥ ስለሚያልፉ እዛ ላይ ሼር ያደርጋሉ ማለት ነው። ልክ የዋየርለስ ሚዲየምን እንደ ሀብ ማየት ነው ያለብን። ሁለተኛ ጥያቄ ያለው ተፈራ የጠየቀው አይ ቲንክ ሁለተኛው ጥያቄ ሁለቱም ጥያቄ ተመለሰልህ ተፈራ ወይስ ገና? አዎ ተመልሶልኛል። እሺ ትንሽ ፕራክቲካሊ ለማሳየት ያህል ወደ ቱሉ ኒድ ቱሉ ተከፍቷል። አንድ ቱል ሼር አድርጌያቸው ነበር። ምናልባት ካያችሁት እዛ እንትኑ ላይ ኔታፕ የሚል
ኖ ኔት ስፖት አፕ የሚል እሱንም መጠቀም ይችላሉ አይደል? ይሄኔ ኔት ስፖት ስካንም ያደርጋል። አንዳንድ ጊዜ ምን ያደርጋሉ ላይክ እንትን ምንድነው የተወሰነ ሌቭሉ ፍሪ ነው እንትን ግን ፉል ቨርዥኑ ፍሪ ሆነ አይመስለኝም። አይ ቲንክ እነዚህ እንትን ቤዚክ የሆኑ እንትኖችን ማየት የሚችሉ ይመስለኛል። ለሱ ብዬ አይ ቲንክ ሼር አድርጋችኋለሁ። ቻቱ ላይ ሂዱና ፍሪ ዳውንሎድ የሚለውን ዳውንሎድ ማድረጋችሁ ኮኔክት የምታደርጉበትን ዋይፋይ ስልካችሁንም ሆትስፖት አድርጋችሁ አካባቢያችሁ ያሉትን ዋይፋዮች አሁን እንደዚህ ሄኖክ ባሳየው መንገድ ማየትና ቴስት ማድረግ ባይ ዘ ትችላላችሁ። ዌይ አንድሮይድ ስልክ ካላችሁ አንድሮይድ ላይ ሞር ኦፕሽኖች አሉ፣ ፍሪ የሆኑ እንትኖች አፕሊኬሽኖች። ላይክ እኔ አንድሮይድ አይደለም ያለኝ እንትን ሌላ ሰው ሲጠቀም ስላየው ነው። አንድሮይድ አፕ እንትን ይሄ ምንድነው ዋይፋይ ኤክስፕሎረር ምናምን ብትሉ ከዛ ጋር የሚሰራ እንትኖች በደንብ ታያላችሁ። እንትኖች ምንድነው አፕሊኬሽኖች እና እስካን ያደርጋሉ፣ ምን ያህል ፍሪኩዌንሲ፣ ምን ያህል ኤስኤስአይዲ አለ፣ ቻናሉን፣ ስትሬንግዙን በደንብ እንትን የሚሉ ብዙ ኦፕሽን አለ። እንትን አይ ቲንክ በአይፎን ግን ፔይድ ምናምን ነገር መሆን አለበት፣ ትንሽ ያስቸግራል። ኦኬ ስለዚህ እዚህ ጋር ያው ቅድም ያሳየኋችሁ ነው። የተለያዩ የኔትወርክ እንትኖች አሉ። ኤስኤስአይዲ የምንለው ነው ይሄ ሰርቪስ ሴት አይደንቲፋየር ነው። ይሄ ቤዚክሊ የኔትወርክ ስሙ ማለት ነው። ስለዚህ ላይ ሃይላይት ባረኩት ቁጥር ምን ያህል ዊድዝ እንደወሰደ ይነግረኛል፣ ምን ያህል እንትን እንዳለ ይነግረኛል። አሁን እዚህ ጋር ለምሳሌ እንትን 2.4 ላይ ናቸው ሁሉም ያሉት ማለት ነው። እና እርስ በርስ እንግዲህ እንዴት ኦቨርላፕ እንደሚያደርጉ ነው የምታዩት። ወይራስ 5 ጊጋርዝ ላይ ያለውን በምታዩበት ሰዓት ላይ ብዙም እንትን አይደለም፣ ይሄ ኦቨርላፕ አላደረገም። በግራ በኩል ራሱ ስናይ ስንት ኔትወርኮች አሉ የሚለውን ይዘረዝርልናል ማለት ነው። በኤስኤስአይዲ ሌቭል እንትን ስንት ሴትአፕ ተደርጓል እዚህ ቢልዲንግ ላይ ወደ 17 ኤስኤስአይዲ ማለት ነው። 17 ኤስኤስአይዲ በጣም ብዙ ነው። እዚህ ጋር ሞድ በምን ሞድ የሚሰሩ ለምሳሌ ኤሲ የሚሰሩት እንትኖች 802.11 ኤሲ ስታንዳርድ የሚሰሩት በ802.11 ቢጂኤን ቢጂኤን አብዛኛው ጊዜ አንድ ላይ የምታዩት ምንድን ነው እርስ በርስ ኮምፓተብል ስለሆኑ ነው። ይሄኛውም እንደዛው ኤኤንኤሲ 5 ጊጋሄርዝ ሌቭል ላይ የሚሰሩ እነዚህ ደግሞ 2.4 ላይ የሚሰሩ ኤን እና ጂም እንደዚሁ 2.4 ላይ የሚሰሩ አይነት ናቸው። ስታንዳርዱ ነው የሚያሳያችሁ። በቻናል አንጻር ምን አይነት ቻናል ዊድዝ አለ። ለምሳሌ 20 ሜጋ ሄርዝ ቻናል ዊድዝ ያላቸው የትኞቹ ናቸው ብሎ እንትን ይላል። 40 ደግሞ የሆኑት እንትን ይላል። አያችሁት? አሁን ለምሳሌ አሁን ይሄን እነዚህ እርስ በርስ ኦልሞስት ኦቨርላፕ ነው ያደረጉት ማለት ነው። ይሄ አክሰፕተብል አይደለም። እንትኑ ይሄ ግን ይሄኛው እንደ አንድ እንትን እያየው ነው መሰለኝ ኤልኤችአር የሚለው እንደ አንድ እያየው ነውና ግን ኦቨርላፕ አድርጎ እርስ በርስ እንትን ይላል። 80ው አብዛኛውን ጊዜ ምን ላይ ነው 5 ጊጋሄርዝ ላይ ነው። 5 ጊጋሄርዝ በጣም እንትን ስለሆነ 2.4 ላይ 20 እና 40 ኦፕሽን የምታገኙት ሴትአፕ ስታደርጉ ይሄ የዋየርለስ እንትናችሁ ላይ ሁለቱን የምታዩት 2.4 ላይ ነው የምታዩት። 5 ጊጋሄርዝ ከሆነ ግን 80 ምናምን ነገር ከፍ ያለ እንትን ታያላችሁ። ምክንያቱም ብዙ ኦፕሽን ስላለም አክሰስ ፖይንቱ ራሳችሁ ይፈቅድላችኋል። ከሴኪሪቲ ፕሮቶኮል አንጻር የትኛው WPA ነው የትኛው WPA2 ነው የሚለውን ነገር እንትን ይላችኋል፣ ያሳያችኋል ማለት ነው። አክሰስ ፖይንት ምን ያህል አክሰስ ፖይንት አለ፣ ኤስኤስአር አይዲዎቹ ምናምን ይነግራችኋል። ስለዚህ ይሄ ራሱ ምናምን ነገር ስካን ስታደርጉ ምናምን ነው ላይክ የዲኤችሲፒ ላይ አይፒ አድሬሳቸውን አይደንቲፋይ ስታደርጉ በተወሰነ በኩል ሊጠቅማችሁ ይችላል። ከቬንደር አንጻር የትኞቹ ቬንደር እንትን አሉ የሚለውን እዚህ ያሳያችኋል ማለት ነው። ኦኬ ስለዚህ ስፔሲፊክሊ ሜቢ 5 ጊጋሄርዝ እንትን ብላችሁ ስለዚህ ሲግናሉ ምን ያህል ስትሬንግዝ አለው ኦልሞስት 60 ምናምን ጥሩ የሚባል ነው። ኦኬ ቻናል እየተጠቀምኩት ያለው 36 ነው። ዊድዙ 80 ነው። ስለዚህ 80 ማለት ወደ ጎን ያለው ዊድዝ ነው። ባንዱ 5 ጊጋሄርዝ ቅድም ያለው ፍሪኩዌንሲው ባንድ እንድንለው እንችላለን 5 ጊጋሄርዝ ነው። ይሄኛው ደግሞ ስታንዳርዱ ነው እስከ ኤሲ ማለት ነው። የመጨረሻዋን እቺ ማለት ኤሲ ማለት ሃይስት ኳሊቲ ማለት ነው። ስለዚህ ኮምፓቲብል ነው። ወደ ኋላ ሄዶ በኤንም 802.11 ኤንም ኤም ሊሰራ ይችላል። ግን ኤሲ እዘ ሌተስት በቀኝ በኩል የሚቀመጠው ማለት ነው። እንትኑ የዙም እንትኑ ከለለኝ።
ስለዚህ እንትን እንደዛ ነው። ዋይፋይ 5 ስለዚህ ኤሲ የምንለው ይሄ እንትን አይ ቲንክ 3 something ጊጋቢት ፐር ሰከንድ ዋይፋይ 5 ነው። ማክሲመም ሬት ከረንትሊ አቺቭ እያደረገ ያለው 866 ሜጋቢት ፐር ሰከንድ ነው። ለምን አምኖት ሜቢ መስታወት ምናምን አለን ግድግዳዎች አሉ ምናምን ነገር ለዛም ሊሆን ይችላል። ሶ እንትን ኮኔክትድ የሆንኩት ከሱ ጋር ስለሆነ ጀስት ናው ማሚ ይሆናል ማለት ነው። በዚህ ሌቭል ኤክስፕሎር እንትን ትያለን። አዲስ ሴትአፕ ስታደርጉ ዙሪያችሁን በዚህ ሌቭል እንትን ብላችሁ ጆት ዳውን አድርጋችሁ የትኛው ፍሪኩዌንሲ እየተጠቀመ ነው የትኛው ፍሪ ነው ምናምን የሚለውን አይተን ሴትአፕ እናደርጋለን። ግን ከተማ ውስጥ ሁሌም ቀደም እንዳልኳችሁ ከተማ ውስጥ የምትምትሉ ከሆነ ሴትአፕ የምታደርጉ ከሆነ 5 ጊጋሄርዝ ሰፖርት የሚያደርግ እንትን ዲቫይስ ወይም አክሰስ ፖይንት ግድ ነው። ግን ላፕቶፖችን አሁን ላፕቶፖች ብታዩ አብዛኛዎቹ አሁን እያደረጉ ነው። በፊት ትንሽ አንዳንድ ወደኋላ ይቀሩ አሉ። አሁን ግን 5 ጊጋሄርዝ እንትን ያሉ ኢቨን ይዛችሁ የምትንቀሳቀሱት ራሷችን የሁዋዌ የምትለዋ እንትን ምንድነች የዋይርለስ ሞደም አለች አይደለ? ሲም ተከቶባት እንትን ምናት እሷ ራሷ በ2.4 እና በ5 ጊጋሄርዝ እንትን መታለች። አሁን እንደሱ አይነት ዲቫይስ ይዛችሁ አሁን ለምሳሌ ቅድም ናሆሚ እንዳለው አብረው ብትሄዱ 5 ጊጋሄርዙን ብታደርጉት ኢት ዊል ወርክ። ምክንያቱም ቻናሉን በደንብ እንትን ብላችሁ አይታችሁም ነገር ፍሪ ሆኖ ብትመርጡ ማለት ነው። በ2.4 ግን በጣም ይሰራላችሁ እና አብዛኛውም ሆቴል ቤት አካባቢ ኮንፈረንስ ሲኖር ሰው ሲበዛ ቻሌንጁ ይሄ ነው። በቃ ለማክሲመም እንትን ምንድነው ፕላን አልተደረገም፣ ዲዛይን አልተደረገም። የዩኒቨርሲቲ ላይብራሪ ታስታውሳላችሁ የሆነ ሰዓት ላይ ሊሰራ ይችላል፣ የሆነ ሰዓት ላይ አይሰራም እና ኮመን እንትን ነው። ስፔሻሊ እዚህ ማለት ነው እንትን አብሮትም እኔም በተወሰነ ጊዜ አይቻለሁ። ኦልሞስት ነን ፋንክሽናል ነው። እንዳውም ትንሽ እንትኑ ሊሻል ይችላል። ሜይ ቢ ዳታ የምትጠቀሙት ቴዘር አድርጋችሁ የምትሰሩ ከሆነ እሱ በሌላ ፍሪኩዌንሲ ትንሽ ከፍ ያለ ዝቅ ያለ ሎወር ፍሪኩዌንሲ ስለሚሰራ የሴሉላር ኔትወርክ እንትን ሊል ይችላል፣ የተወሰነ ሊሻሻል ይችላል። እኔ አንድ ጥያቄ አለ እዚህ ጋር ተፈራ የጠየቀው ካን ዊ ሪስትሪክት ኦር ሚኒማይዝ ዘ ሬንጅ ኦፍ ዋየርለስ ኔትወርክ ሃው ኢዝ ኢት ፖሲብል ይላል። ኦኬ ይሄ ራሱ አንድ እንትን ነው ላይክ ይቻላል የሴኩሪቲ ሜካኒዝም ነው። ለምሳሌ ሎንግ ሬንጅ አሁን ለምሳሌ 2.4 እንትን በጣም ሎንግ ሬንጅ ይጓዛል ማለት ነው። ስለዚህ አንዳንዴ ስታንዳርዱን ይቀንሱታል። አሁን ለምሳሌ በጣም ኤሲ እንትን ከኤሲ ወደ ኤን ብቻ ምናምን ሲያደርጉት ሜይ ቢ እንትኑ ሊያንስ ይችላል። ስለዚህ እንትን ምንድነው ይሄ ላይክ ምንድነው ከቨሬጅ ኤሪያውን ውስን ለማድረግ በጣም ሃይ ኳሊቲ እንትን ሊጠቀም ይችላል። ሞር ሃይ ኳሊቲ በሆነ ቁጥር እያነሰ ይመጣል። 5 ጊጋሄርዝ ሲሆን አሁን 2.4 በጣም ረጅም ይጓዛል ማለት ነው። አሁን ቤታችሁ አድርጋችሁ ከሆነ ሁለቱንም እንትን 2.4 ረጅም ቦታ ሊሰራ ይችላል፣ ፉል ሲግናል ሆኖ ማለት ነው። በ5 ጊጋሄርዝ ግን ስትሉ 5 ጊጋሄርዝ ከቨሬጅ በጣም ስለሚቀንስ እንትን ይላል። ስለዚህ ይሄኛው ራሱ አንድ የሴኩሪቲ ሰዎች የሚያደርጉት ሜካኒዝም ነው። ፐርፐዝሊ የእንትኑን የሲግናሉን ሌንስ እንትን ምንድነው ሬንጅ ይቀንሱታል። ሰው ኳሊቲውን ከፍ ማድረግ ኦኬ ሚኒመም በኤሲ ነው ኦፕሬት የምታደርገው። አሁን ይሄኛው ሶስቱንም ሰፖርት ያደርጋል፣ ግን እዚህ ጋር ሴት ባደረገው ሚኒመም በኤሲ ስታንዳርድ እንትን ትላለህ ብለው ከቨሬጁ ይቀንሳል እና ከግቢያቸው ከቢልዲንጋቸው ምናምን እንዳይወጣ ይሄን መንገድ ይጠቀማሉ። ሌላ ይሄኔ ምናልባት ፕራክቲካል ነገር እንዲያው ኔክስት ሴሽን ላይ 2.4 ጊጋሄርዝ እና 5 ጊጋሄርዝን እንዴት ኮንፊገር ማድረግ ሴትአፕ ማድረግ እንደሚችሉ እንደ ኦልተርኔቲቭ ማሳየት ይቻላል። ኔክስት ታይም ምንድን ነው የምናደርገው? ከማፕ እንነሳለን። አንድ ቢልዲንግ ያለው አውትዶር ያለው የሆኑ እንትኖች አሉና ከዛ በኋላ ፕሌስመንት አክሰስ ፖይንት እንዴት ፕሌስ እናደርጋለን፣ የትኛውን እንጠቀማለን። የተወሰነ ደግሞ አንቴናዎች ራሳቸው ይለያሉ። ስለዚህ ዳታ ሺቱን አንብበን ስፔሲፊክ አንቴናው ራሱ እንዴት ነው መቀመጥ ያለበት ምናምን የሚለውን ነገር ከዳታ ሺቱ እንትላለን። ምክንያቱም አንቴናው ሲግናል ኢሚት ሲያደርግ የራሱ የሆነ ዳይሬክሽን ምናምን አሉት እና እሱን የምናየው ሊሸመድዱ አይችሉም። ዳታ ሺት ማንበብ ግድ ነው። ስለዚህ ከዳታ ሺቱ አንብበን በዛ መልኩ ኦኬ ይሄኛው እንጠቀማለን፣ ይሄን 5 ጊጋሄርዝ እናደርጋለን ምናምን ብለን ከዛ በኋላ የሆነ ሺት ማፕ ነገር እንሰራለን። ስለዚህ የሆነ ሬንጁን እንትንልና ለምሳሌ ሚኒመም በዚህ ስታንዳርድ ኦፕሬት ብናደርግ ስለዚህ የትራቭል የሚያደርግልን እንትን ሬንጅ ይሄን ያለው
በዳታ ሺቱ መሰረት ከዛ በኋላ ያ ማለት እስከዚህ ድረስ ከቨር አድርገነዋል ምናምን ብለን ሂት ማፕ እንሰራለን። ስለዚህ ዋየርለሱ በደንብ ከቨር የሚያደርጋቸው ቦታ አረንጓዴውና ማፑ ላይ ከዛ በኋላ በዚህ መልኩ ልክ ፕሮፖዝ ማድረግ ይቻላል። እንደዛ ነው ኖርማል የሚሰራው ማለት ነው። ዋው አሪፍ። በቃ የሚቀጥለው ሴሽን በጣም ቀልና ኤክሳይቲንግ ይሆናል። ቅድም እንትን ያልከውን ኔክስት ፓርት ያልከው እንትን አንዱ እሱ ነው የሚሰራው። እሱ እንደውም የላይሰንስ ፓርቱ ምን ያደርጋል? ኢምፖርት ያደርግና ስፔሲፊክ የሆነ ዲቫይስ ኢምፖርት ያደርግና አሁን ለምሳሌ የሆነ ስፔሲፊክ ዲቫይስ ኢምፖርት ያደርጋል። ስለዚህ የዛን ዲቫይስ ስፔሲፊኬሽን ስለሚያውቀው ሬንጁ ምናምን ራሱ ነው እንትን የሚልለት ሰው ያንተ ፓርት እንትን የሆነ ማፕ ኢምፖርት አደረግበታለህ። የማፑን ስኬል ምናምን ነገር አይደንቲፋይ እንዲያደርግ ተሰጠዋል። አሁን ለምሳሌ የሆነች በር ምናምን ነገር 1 ሜትር ከ50 ብለህ ይሄ 1 ሜትር ከ50 ነው ስትለው ሌላው እንዳለ አንደርስታንድ ያደርገዋል በሜጀርመንት ማለት ነው። ከዛ በኋላ በዛ መሰረት ልክ ኦኬ ይሄን ዲቫይስ እዚህ ጋር ተጠቀማለሁ እዚህ ጋር ተጠቀማለሁ ስትል ኦኬ ይሄኛው ምን ያህል ስትሬንግዝ ይሄዳል የሚለውን ማፑ ላይ ራሱ ሂት ማፕ ይሰራልሃል። አትሊስት እኛ ማኑዋሊ እንሰራዋለን። ላይክ ያ ላይሰንስ ፓርት ስለሆነ ማኑዋሊ እንትን እንዴት ላይክ ሜጀር እናደርጋለን። ሜጀር የጎረቤት ስኬዝ ይመጣል። ስለዚህ የጎረቤት ስኬዝ እስከዚህ ከመጣ የእነሱ ቻናል ይሄ ከሆነ የእኛን ቻናል እዚህ ጋር የምናደርገው ነን ኦቨርላፒንግ የሆነ መሆኑ ምናምን ነገር በውስጥ የምንጠቀማቸው እንደዛ አድርገን የሆነች ነገር እንትናለን ማለት ነው። በጣም አሪፍ። ተጨማሪ ጥያቄ ደግሞ ፕሊዝ። ሄሎ ይሰማል። ጎሄድ እንትንስ ልክ ሬንጁን ዲስታንሱን መቀነስ እንደዚህ በአንዱ ዲዛይን በመቃየር ከሆነ የናምበር ኦፍ ዩዘር ደግሞ ለምሳሌ አሁን ቲፒ ሊንክ ምናምን ባይ ዲፎልት 32 ሰው ሳይመንትለስ ላይ ኮኔክት ማድረግ ይችላል። ላይክ እነዚህም ወደ 10 ሰው ምናምን እንደዚህ ሚኒማይዝ ማድረግ እንችላለን፣ ከስተማይዝ ማድረግ እንችላለን እንዴ ስፒዱን ለመጨመር ማለት ነው። ዩዘር ኮኔክት ያደረገው ሲቀንስልን ሃይ ስፒድ እንዲኖረን ስንል ላይክ አይ ዶንት ኖ ላይክ ቲፒ ሊንኮች 32 ምናምን ሰፖርት ያደርጋሉ። ላይክ ፕራክቲካሊ 32 ሰው ድረስ ኮኔክት ያደርጋሉ ቲፒ ሊንኮች። ሜቢ ለዚህ ሞር አንቴና 4 አንቴና ምናምን ያላቸው ምናምን በደንብ እንትን ያለው በፊት እኔ አሁን ስጠቀም የነበረው ቲፒ ሊንክ ፕራክቲካሊ 12 ሰው ምናምን ነገር ነው እንትን የሚለው ሜቢ ማክሲመም ከተባለ 15 ሰው እና ከዛ የሆኑ ሰዎች ዋይፋይም ኮኔክት ያደርጋሉ አይገቡም። እንደዛ ማለት ይሻሉ። ግን አይ ቲንክ እነዚህ ኤሲ ላይ ምናምን ነገር እንትን አንቴናቸው ምናምን ነገር 4 ምናምን ነገር የተሻለ እንትን ሊያደርጉ ይችላሉ። ሶ ነምበር ኦፍ ዩዘር እንትን ለመቀነስ አይ ቲንክ በሌላ መንገድ መሆን አለበት። አይ ዶንት ኖ ብዙ ኦፕሽን ሊኖር ይችላል። ቴክኒካሊ ብዙ ነገር አሁን ለምሳሌ አንዱ እንትን ላይክ ዩ ኖ በአይፒ አድሬስ እንትን ማለት ትችላለህ። ሶ የምትፈልጋቸውን ሰዎች ስታቲክ አይፒ አድሬስ ሰጠህ። ምክንያቱም እንትን ዋይርለስ አክሰስ ፖይንት ራሱ ልክ እንደ ዲኤችሲፒ አይፒ መስጠት ይችላል። ስለዚህ እንትን እነሱን ስታቲክ ሰጠህ የዲኤችሲፒ ዲሴብል አድርገህ እነሱ ግን ኮኔክት ሊያደርጉ ይችላሉ። ስለዚህ ማኑዋሊ አይፒውን አስገብቶ ሌላ ሰው ኮንፊገር ሊያደርግ ይችላል። ቴክኒክሊ ላይክ እንደዚህ አይነት ነገሮች አለ አይደል? ልክ ላይክ እንትን አይደሉም። ይሄ ምንድነው ልክ እንደ ቤስት ፕራክቲስ ምናምን ነገር አይደሉም፣ ግን እንደ ሜተድ ሊጠቀሙ ይችላሉ። አሁን የሆነ ጊዜ አንድ ልጅ እንትን ዋይፋይን ሀክ እያደረጉብኝ ያስቸገሩኝ ምናምን ነገር ልጆች አለ እንትና እኔ እንትን የሚጠቀሙትን ራሱ እንትን ላይክ ሳስቡ፣ ስለዚህ ኮኔክት እንዳይሆኑ ምንድነው ላይክ ፓስወርዱን ሁሉ የሚያገኙት ከሆነ የሆነ ነገር ስካን እያደረጉ ሰው ቀላል ፓስወርድ የተጠቀመ ነው ማለት ነው። ስለዚህ 3 ዲቫይስ ካለው በቃ 3 አይፒ ብቻ ሴት አድርጎ ዩዘብል አይፒ እነዚህ የዲኤችሲፒ ሬንጁን በ3 ብቻ አድርጎ 3ቱን ኮኔክት ካደረገ በኋላ ከዛ የቀረ እንትን አይደለም ላይክ ኮኔክት የሚሆን ስለማይሆን እነሱ ኮኔክት ፓስወርዱን ቢያገኙት ኮኔክት አይሆኑ ማለት ነው። ይሄ ሊዝ ፒሪዱ ካላለቀ ማለት ነው። እሱ ደግሞ ላይክ 8 ሰዓት ሙሉ ቁጭ ላይሉ ይችላሉ። አሁን 8 ሰዓት ሚኒመም እንኳን ብታደርጉ ሊዝ ፒሪዱ እስኪያልቅ ምናምን ነገር ኮኔክት ያደርግን ይሞክራል እና ያቺን አሁን ዩዘብል አይፒዎቹ ምናምን ነገር ሬንጁን ዲኤችሲፒ ሬንጅ ላይ የሚሰጠውን በመቀነስ 1 ሜትር ነው ጀስት እንትን ክሬቲቭ ለመሆን ማለት ነው። ያው ባለን እንትን ግን ብዙ ሰዎች አሉ በፕሮክሲ እንዲያልፉ የሚያደርጉ በአክቲቭ ዳይሬክተሪ። አሁን ሜራኪ እንትን ክላውድ ማኔጅ ነው፣ ግን ከአክቲቭ ዳይሬክተሪ ጋር ኢንተግሬትድ ሆኖ በአክቲቭ ዳይሬክተሪ ሲንግል ሳይኖን ልትገባ ትችላለህ። እንደዚህ አይነት ሜተድስ መጠቀም ሊገባ ይችላል። ሜቢ ደግሞ የፕሮክሲ ሰርቨር ላይ አሁን ሆቴል እንደሚደረገው የሆነ ሰርቨር ላይ ሎግ ያደርግና እዛ ላይ ዩዘር ኔም ፓስወርድ ከረንት የሆነውን ካላስገባክ ወደ ኔትወርኩ አያስገባህም። እንደዚህ ላይክ ኔትወርክ ላይ ብገባ ይሄ ወደ ኢንተርኔት ወደ ምናምን
እንትና አትገባም። ስለዚህ ላይክ ሞር ኦፍ ላይክ የሆነች ኔትወርክ ትገባለህ እንጂ ይሄ ምንድነው ሪሶርሱን አክሰስ አታደርግም እንደ ኢንተርኔት ፋይል ሼሪንግ ምናምን አይነት ነገሮች። አይ ቲንክ 2 ሰዓት ምናምን ሆነ አይደል? በጣም አሪፍ ነበር። አነስ ጥያቄ ብለን ሌላ ከሌለ በደንብ እንትን ጥያቄ እንትን እያለን ኢንትረስቲንግ ነበር። አነስ ያለ ግሩፕ ነው ማለት ብዙ ያላሰብኳቸውንም እያሳሰባችሁኝ አሪፍ ጥሩ ነው። ምክንያቱም አሁን ባለው ጊዜ ብዙ ጊዜ ዋየርለስ ኔትወርክ ኢንፈሲስ የሚሰጠው ነገር አይደለም። ቅድም አንተ ጠቅሰኸዋል። ግን አሁን በተለይ ኦርጋናይዜሽኖች፣ ኢንተርፕራይዞች ይሄ ሞባይል ፈርስት የሚል ወርክ ፕሌስ እየፈጠሩ ነው። ሱነር ኦር ሌተር ግዴታ ነው። በቃ ይሄ ብሪንግ ዩር ኦውን ዲቫይስ BYOD የሚባሉ ፖሊሲዎች ልክ እንዳደጉት ሀገሮች እኛ ጋም የግድ ይተገበራሉ። እንደገና የኢንተርኔት ኦፍ ቲንግስ አዳፕሽንም እንደዚሁ በጣም እየጨመረ መምጣቱ አይቀርም። እንደገና እነዚህ ደግሞ ኢመርጂንግ ቴክኖሎጂዎች SD1 ራሱ ሙሉ በሙሉ ኦልሞስት በዋይለው ያው በክላውድ በክላውድ ሌቭል የሚደረግ ነገር ነው። something to do with wireless networks የተወሰነ እንትን አለው። ሞቢሊቲ ለምሳሌ ከአንድ ፍሎር ወደ ሌላ ፍሎር፣ ከሌላ ፍሎር ወደ ሌላ ፍሎር፣ በተለይ ብዙ ትልልቅ ፎቆች ያሏቸው ኢንተርፕራይዞች ሰው የግድ መሰካት የለበትም ኬብል እየጎተተ ቬሪ ኒት የሆኑ ወርኪንግ ኢንቫይሮንመንት ኖረው ገስቶች ኖረው ሌላው ኖረው ሰው ኮኔክት ሲያደርግ አውተንቲኬት አድርጎ አይደንቲቲው ቬሪፋይ ተደርጎ ኮኔክት የሚደረጉበት ሲስተሞች ኢመርጅ እያደረጉ ነው። አሁን አዳዲስ ዳታ ሴንተሮች ሲሰሩ ምናምን እና እጅግ በጣም ክሪቲካል ነው። ዋየርለስ ኔትወርክን መረዳት በጣም በጣም ኢምፖርታንት ነው። የኔትወርክ ቴክኖሎጂው አብዛኛው ነገር ከኢንተርኔት ጋር ይመሳሰላል። ግን አሁን ዛሬ ሄኖክ እዚህ ላይ ዲስክራይብ ያደረጋቸውን ነገሮች ሰዎች ካላወቁ ፕላን ማድረግ፣ ዲዛይን ማድረግ፣ ዲፕሎይ ማድረግ ጭራሽ ነው የማይታሰብ ነገር ነው። ስለዚህ ሄኖክን እንደዚህ አይነት በጣም ኢንሳይትፉል ለሆነ ፕሬዘንቴሽን ጊዜንም ወስደህ እንዲህ አይነት ነገር ስላዘጋጀህ እጅግ በጣም አመሰግናለሁ። የምጨምረው የምትለው ነገር ካለ ልስማ። በእኔ በኩል ሁላችሁም አመሰግናለሁ በረፍት ሰዓታችሁ ስለመጣችሁ ቴንኪው። አይ ቲንክ ጥሩ ዲስከሽን ነበረን። ጥሩ ነገር ያገኛችሁ ይመስለኛል። የተወሰነች ነገር አትሊስት ከሰራንባት ከተማርነው ከሌሎች ካየነው ነገር የተወሰነች ነገር ለዚህ ኮሚኒቲ አድ ለማድረግ ነው እና አይገስ ጥሩ ነገር ያገኛችሁ ይመስለኛል። ሜቢ መጨረሻ ላይ እንትን አይ ዶንት ኖ ላይክ ምን ያህል ኮንትሪቢዩት አድርጓቸዋል የሚለውን ነገር ማለት ጀስት አንድ ፖል እንትን ልበል፣ 3ኛ ፖል ጀስት አንደርስታንድ ለማድረግ ምን ያህል ሄልፕፉል ነበረ በፊት እንትን ካወቃችሁት ከዋይርለስን ስታስቡ ከነበረው ነገር ምን ያህል ጠቃሚ ነበር የሚለውን ነገር ጀስት ፖሏን እንትን በሉልኝ። እንግዲህ አሁን እንዲህ አይነት ሴሽኖች ለማዘጋጀት ፕሮፌሽናሎቹን ኮንታክት አድርጎ እንደዚህ ኮንትሪቢዩት እንዲያደርጉን ለማስቻል ያው እናንተ በተቻላችሁ አቅም ይሄንን ለኮሊጋችሁ ለሌሎችም ሼር አድርጉ። ስማች አስ ፖስብል ሪች የምናደርገው ሰው ሲበዛ ኢምፓክትፉል ለመሆን ሰዎችን ኢንጌጅ ለማድረግ ቀላል ነው። ፕሮፌሽናሎችን ጠርቶ ያው እንደዚህ ፎር ፍሪ ኮንትሪቢዩት እንዲያደርጉ ኤክስፒሪየንሳቸውን ሼር እንዲያደርጉ በተቻለ አቅም ሼር አድርጉ። ቴሌግራም ቻናሉን የዩቱብ ቻናልም አለ አይዶኖ የምታውቁት ከሆነ ዩቱብ ቻናሉንም እንደዚሁ ሰብስክራይብ አድርጉ እና ለሌሎች ሼር አድርጉ። ምክንያቱም ይሄ ሪከርድ ከተደረገ በኋላ አፕሎድ የሚደረጉ ሴሽኖቹ በሙሉ እዛ ላይ አፕሎድ ይደረጋሉ። ስለዚህ ከጥያቄና መልሶቹ ባለፈ ደግሞ ሙሉ ኮንቴንቱን ለማግኘት ይረዳል። እንዲሁም እንደዚህ አክቲቪሊ ፓርቲሲፔት አድርጉ። በየጊዜው ባይዘወይ እንሸልማለን እንትኖቹን ለርኒንግ ማኔጅመንት ሲስተማችሁን እዛ ላይ አክሰስ እንሰጣለን። ባለፈው 2 ሰዎች ሰጥተናል። አሁንም ደግሞ እንደገና ተጨማሪ ሰዎች እንሰጣለን። ለዛም እንደዚህ አክቲቭ ፓርቲሲፔሽን ደስ ይላል፣ እኛንም ያበረታታል። እንደገና ደግሞ እናንተም ደግሞ ተጠቃሚ ትሆናላችሁ። አክሰስ እንሰጣለን ማለት ነው። ፎር ዞስ ኦርጋናይዜሽናል ሌቭል ትሬኒንጉን ለምትፈልጉ ሰዎች በኦርጋናይዜሽን አፕሮች ካደረጋችሁ ለቅርብ አለቆቻችሁ ዋቴቨር ነግራችሁ ፍሪ ትራያል አክሰስ ሙሉ ኮንተንቱን 400 ምናምን ቪዲዮ 80 ምናምን ሰዓቱን ፎር ትራያል ቨርዥን እንሰጠና አይታችሁ ኢቫሉዌት አድርጋችሁ ለቲም ሜምበሮቻችሁ እንዲሆን እናደርጋለን። መጨረሻ ላይ እጅግ በጣም አመሰግናለሁ ጊዜ ወስዳችሁ ከረፍት ሰዓታችሁ ላይ ስለተሳተፋችሁ።
ዛሬ ያደረግነው እንደ ቴስትም ነው። ብዙ ጊዜ ዊኬንድ ላይ መጀመሪያ ላይ ዊኬንድ ላይ ብናደርገው ሰው ይመቸዋል አይመቸውም የሚለውን ነገር ለማወቅ አስበን ነው ዛሬ ያደረግነው። ስለዚህ እስቲ ሜጀር እናደርግና አይ ቲንክ አርብ በስራ ጊዜ መጨረሻ ኤንድ ኦፍ ዊክ ወይም ደግሞ እንደዚሁ ዊኬንድ ላይ ይሁን አይሁን የሚለውን እስቲ እኒና እሱን እንወስናለን። ፓርትቱ በሚቀጥለው ጊዜ ይቀጥላል። አቴንቲቭ ሁኑ፣ ሙሉ ተከታተሉ። አንዱ ሙሉ መከታተልና ሁለቱንም ሴሽን መከታተል ለሽልማቱ አዋርድ ለመደረግ የሚያበቃ ይሆናል ማለት ነው። እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልን። ሰላም አምሹ። በጣም 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 እናመሰግናለን። አሪፍ ፕሬዘንቴሽን ነበረ። ስለዚህ ኢሜይሎቻችን የሁላችንም ኢሜይል የሚደርስ ከሆነ እንትኑን ፕሬዘንቴሽኑን ሼር ብታደርግም ዋንስ ለኮሊጎቻችን እንድንሰጣቸው በሱ አይነት መልኩ ብታደርግልን ደስ ይለናል። በጣም ነው የማመሰግነው። ይሄ ፖዚቲቭ የሆነ ኤነርጂ ነውና በጣም ደስ ይላል። ቴንክ ዩ። እናመሰግናለን። መልካም ምሽት ይሁንላችሁ። መልካም ምሽት።